አንቺ አጀናዛ አጥበሽ ወደ ቤትሽ ስትመለሺ እንዴት ያለ ስሜት ነው የተሰማሽ? ወዲያው ይደውሉና አንድ ሰዓት ባልሞላ ሰዓት ውስጥ ቶሎ ብሎ ያው ጨናንቃሉ፣ ይደነግጣሉ። በድንጋጤ አይጠበቅም። ከዱንያው ኦዲት በላይ ነገ አላህ ፊት በዚህ ስም ለየቲሞች አግዛለሁ፣ አቅመ ደካሞችን አግዛለሁ፣ ጀናዛ ነው መካድምበት። ቀዝቃዛ ውሃ አልወድም። ለምሳሌ በሙቅ ውሃ ካጠብሽኝ እኔ ከሞትኩ በኋላ ምን ችግር አለው ማለት እኔ አይሰማኝም አይደል? ልጅ እናቴ አይኗን ከፈተች። እንዴት አረ ድምጽም ሰምቻለሁ። በጣም ግራ አጋባኝ። ያንን ነገር ጀናዛውን ማግኘት አለበት ከሚል ይመስለኛል ያንን ነገር የሚደረገው። ያው እህቴ ደግሞ እንዳለችው ቤተሰብ ደግሞ ይሄንን ፍላጎት ይከበርልኝ ሲል ያው ብዙ ጊዜ ቤተሰብን ፍላጎት ምናልባት ወሲያም ሊኖር ይችላልና እዛ ጋር ያው እነዚህ ነገሮች እያስቀደምን አገልግሎቱን እንሰጣለን ማለት ነው። ቤት ውስጥ እናደርጋለን ብለው ምናልባትም ሞክረው ያልተሳካላቸው ሰዎች ያጋጠመሽ ነገር አለ? አሁንም ጀናዛ በመጣ ቁጥር እሱን ታስታውሻለሽ? የጀናዛን ቤተሰብ ለማስተናገድ በማደርግበት ጥረት ውስጥ ፊቴ ትመጣለች። አላህ ይርሐማት እና ሐቂቃ እኔ ያየሁትን ብርሃን ቀብሯንም እንደዛ አላህ ብርሃን ያድርግላት። ያን ነው እንትን ያልኩትና ይሄ አብሮነቱ አልተለየኝም ዛሬም ድረስ ማለት ነው። ባሿ እንደዚህ ንቃብ ለብሳለች ትላለች። ላኢላሃ ኢላላህ ስትል አይ ያቺ የምታዳምጠው በቃ እሷ የምትል መስሎኝ እንዴ በቴስታን የተጋጨ ነው። ያም ገጠመኛለኝ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ውድ የኦአይቲ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሱመያዎች ፖድካስት ነው። በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት መድረካችን ነው። ዛሬም እንደተለመደው እዚህ እንግዶችን ጋብዘናል። የዛሬዎቹ እንግዶቼ በአፋቁል ዓለም እስላማዊ ድርጅት ውስጥ ትላልቅ ስራዎችን በመስራት ላይ የሚገኙ እህት ሙእሚናትና እንዲሁም ደግሞ የጀናዛ እጥበት ስራ ላይ የምትገኘዋ ዘምዘም ትሆናለች። ከነሱ ጋር በሚኖረን ቆይታ ትማሩበታላችሁ፣ ትደሰቱበታላችሁ ብዬ ተስፋ እያደረኩኝ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የምጋብዛችሁ እኔ ፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከሌሎች ስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው። መልካም ቆይታ። መርሐባ። ጥሬና አክብራችሁ እዚህ ስቱዲዮአችን ድረስ ስለመጣችሁልኝ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። መርሐባ። እንግዲህ ራሳችሁን በማስተዋወቅ ፕሮግራማችንን እንጀምራለን። ከዘምዘም ልጀምርና ዘምዘም ማነች የሚለውን ደግሞ ለሱመያዎች ፖድካስት እስኪ ራስሽን አስተዋውቂ። ቢስሚላህ ዘምዘም ሲርባ እባላለሁ። የአፋቁል ዓለም በዋናነት የጀናዛ እጥበት አገልግሎት የምሰጥ ነኝ። ያው ትውልዴ የተወለድኩበት ሸቦካ ከተማ የምትባል ትንሽ ከተማ ላይ ናት። ከዛም እንደመጣው ለትምህርት አዲስ አበባ መጥቼ ያው መድረሳዬም በኑሩ ቱርኪም ተምሬያለሁ። ኑሩ ቱርኪ ወደ ጉለሌ ክፍለ ከተማ አካባቢ እዛ በመኖርበት አካባቢ ላይ ቁርአንም ደርስም በሱም ተምሬያለሁ። ከዛም መጥቼ ደግሞ ዓለም ባንክ አካባቢ ስመጣ በነባት ኡስታዝ በሺህ አቡበከር ባለቤት የጀናዛ እጥበቱንም ያስጀመረችን በተግባር ያሳየችኝ እሷ ናት ያስተማረችኝ። በቲዮሪ ስክሪን ላይ ደግሞ ሺህ አቡበከር ሲያስተምረኝ ለመጀመሪያ ጊዜ በቃ ስጠየቅ ኦኬ ብዬ ገብቼ የጀመርኩት አፋቅ ላይ ነው። እስካሁንም እያጠብኩ እገኛለሁ ማለት ነው። ማሻአላህ። መርሐባ። እንመለሳለን። እንግዲህ ስለ አፋቅ የተወሰነ ማንሳት ይኖርብናል። ራስሽን ታስተዋውቂና ሙእሚናት ከዛ በኋላ አፋቅ ምን ስራዎችን ነው የሚሰራው የሚለውን ደግሞ እናነሳለን። ምን ስራዎችን ነው የሚሰራው ከሚለው በፊት ግን አፋቅ እንዴት ተመሰረተ የሚለውን እናነሳለን። ራስሽን በማስተዋወቅ እንጀምር። ቢስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ
ስሜ ሙሚናት በሽር ይባላል። አፋቁል ዓለም ኢስላማዊ ድርጅት ውስጥ ምክትል ስራ አስኪያጅና የፋይናንስ ክፍል ዋና ኃላፊ ሆኜ በመስራት ላይ እገኛለሁ። ትውልዴ ደቡብ አካባቢ ነው። አርባ ምንጭ የሚባል ቦታ ላይ ነው የተወለድኩት። ያው በትምህርት በቂራትም በብዛት እዚህ ነው ያሳለፍኩትኝ። በዩኒቨርሲቲ ደረጃም ያለውን ትምህርት እዚሁ አዲስ አበባ ነው የተማርኩት። ማሻአላህ። አርባ ምንጭ አካባቢ ነው የተወለድሽው። የአርባ ምንጭ ማህበረሰብ እንዴት ያለ ማህበረሰብ ነው? እስኪ ስለ አርባ ምንጭ የተወሰነ ንገሪኝ። የአርባ ምንጭ ማህበረሰብ ሀይቃ እዛው የራሱ ነዋሪው ወይም ደግሞ የዛው ኤሪያ ሶሳይቲ ምንድነው አብዛኛው ነን ሙስሊም ነው የሚበዛው። ማለት ያው ገራገር ነው። ሰው ደስ ይልሻል። አብዛኛው መጤ ነው። ላይክ ከወሎ ከስልጤ ስፔሻሊ ስልጤና ወሎ ነው የሚበዛው እዛ አካባቢና ከ77 ድርቅ ጋር ተያይዞ ነው የወሎ ማህበረሰብ ወደ አርባ ምንጭ አብዛኛውን ወደዛ ሙቭ ያደረገው ማለት ነው። ከዛ ውጪ ስልጤዎች፣ ጉራጌዎች አሉ። ሞር የሚታዩት እነሱ ብሔሮች ናቸው። ከዛ በዘለለ የዛው ጋሞ ነው የሚባሉት፣ ያው ጋሞ ጎፋ ነው የሚባሉት የዛው አገር ሰዎች በጣም ገራገሮች ናቸው። ሰው ይወዳሉ። ከሰው ጋር ማለት ሶሻብል ሆኖ የሚኖር ማህበረሰብ ነው ያለው። ደስ ይላል። ሪፍት ቫሊ ላይ የምትገኝ ሀገር ብትሆንም አርባ ምንጭ በጣም ደስ የምትል ለኑሮ ተስማሚ ብዙ ፍሩቶች ምናምን ያሉባት የሀይቆች ምናምን ብቻ በጣም ደስ የሚል የሆነ ማለት ኔቸር ጊፍትድ የሆነች ሀገር ናት። ማሻአላህ። እንግዲህ ስለ አርባ ምንጭ የተወሰነ ነካ ለማድረግ ሞክረናል ብዬ ተስፋ አደርጋለሁኝ። እንግዲህ በአፋቁል ዓለም ውስጥ አንቺ ምክትል ስራ አስኪያጅ ነሽ፣ እንዲሁም ደግሞ ፋይናንስ ላይ እየሰራሽ ነው ያለሽው። አፋቅ መቼና እንዴት ተመሰረተ? ከ10 አመት በፊት 2008 ዓመተ ልደት ነው የተመሰረተው። ያው አመሰራረቱ እንዴት ነው? እዛው ኢባዱ ራህማን መስጂድ አካባቢ የሚኖሩ በጎ ፈቃደኛና የቅልብ ባለቤት የሆኑ ወጣቶች ወደ 30 የሚሆኑ ወጣቶች ናቸው አክቹአሊ አፋቅን የመሰረቱት። እነዛ ወጣቶች መጀመሪያ አፋቅ የልማትና መረዳጃ ከመመስረቱ በፊት ዝም ብሎ ቤት ለቤት ላይ ያው ይሄ በቃ ይሄ ሰብአዊነትን በልጦባቸው የተቸገሩ ሰዎችን ቤታቸው እየሄዱ የማገዝ ካላቸው ነገር ላይ ማለት ብዙ ኖሯቸው አይደለም፣ ወጣቶች ናቸው፣ ስራ ላይ ያሉ ሰዎች አይደሉም። በዛ መልክ ያግዙ ነበርና ከዛ ወዲህ እዛው መስጂድ ላይ የኡስታዝ ሼህ አቡበከር ሁሴን ምክረ ሀሳብን ተግባራዊ ከማድረግ ይሄንን ለምን ወደ ትልቅ ተቋም አንቀይረውም፣ ተቋም ሆኖ በደንብ ሰው ማገልገል የሚችል በሚል ወደ 30 የሚሆኑ መስራቾች አፋቅን ማቋቋም ችለዋል ማለት ነው ከ10 አመት በፊት። እና ያው አሁን ላይ የኢባዱ ራህማን መስጂድ ቅጥር ግቢ ውስጥ ይገኝ እንጂ ተቋሙ አፋቅ ራሱን የቻለ የሆነ ድርጅት ነው። ያው ከዚህ በፊት ሲመሰርቱት አፋቅ የልማትና መረዳጃ በሚል ነበረ ስያሜው። አሁን ላይ ግን አፋቁል ዓለም ኢስላማዊ ድርጅት በሚል የመተኪያ ስም ተደርጎለት በዛ ነው እየተጠራ የሚገኘው ማለት ነው። ማሻአላህ። እንግዲህ 30 አባላትን ያቀፈ ተቋም ነው። እንዲሁም ደግሞ ተቋሙ በኢባዱ ራህማን መስጂድ ውስጥ ቅጥር ግቢ ውስጥ ነው የሚገኘው እንጂ ራሱን የቻለ ተቋም ነው ማለት ነው። በጣም ደስ ይላል። እነዛ ሰዎች ከዛ በፊት ሲሰሩት የነበሩት ሰዎችን ዝም ብሎ ይረዱ ነበር። ከዛ በኋላ ለምን ተቋም አንሆንም በሚል ወደ ተቋም አመጡት ነው። ማሻአላህ በጣም ደስ ይላል። ምን ስራዎች ናቸው የሚሰሩት በአፋቅ ውስጥ? በአፋቅ ውስጥ አፋቅ ያው በዋነኝነት 3 ነገሮችን ትኩረት አድርጎ የሚንቀሳቀስ ድርጅት ነው። የነዛ 3 ነገሮች ምንድናቸው? የአቅመ ደካሞችና አይታም ተማሪዎችን አካዳሚክ ትምህርት ማስተማር፣ ሌላኛው የማቋቋም ፕሮጀክትና
በተለይ ደግሞ በደንብ የሚታወቅበት ነፃ የሆነ የጀናዛ ጥበትና የትራንስፖርት አገልግሎት ማለት ነው። እንግዲህ አንድ ሰው ይህንን ምድረ ዱንያ ሲለቅ ኢስላም በሚፈልገው መልኩ ማለት የሰው ልጅ አላህ Subhanahu Wa Ta'ala ያከበረው ፍጡር ነውና ያን ክብር ሳይጎል በጣም በተከበረ ሁኔታ አሸኛኘት ይደረግለታል። በአፋቁል እስላማዊ ድርጅት ውስጥ የሚፈልገው ነገር ሁሉ ተሟልቶ ማለት ነው ያለምንም ክፍያ ኢቭን እነዛ ሰዎች መክፈል እንኳን ለአገልግሎቱ ቢፈልጉ መክፈል በጥብቅ የተከለከለ ነው በእኛ ድርጅት ውስጥ። ምንድነው የሚቻለው ሰፖርት ማድረግ ነው የሚቻለው ድርጅቱን ማለት ነው። አንድ ሰው መጥቶ ለተሰጠኝ አገልግሎት መክፈል ፈልጋለሁ ቢል ምንም አይነት የምናስከፍለው ክፍያ የለም። ኢቭን እዛ ላይ የሚሰሩት ሰራተኞቻችንም አላህ ኸይር ጀዛቸውን ይክፈላቸው ከእንደዚህ አይነት ነገር እጅግ በጣም የጸዱ ናቸው። ምንም የሻይ ብለው ምናምን የሚቀበሉት ነገር የለም። ቀጥታ ምንድነው ኢቭን እንደዚህ አይነት ነገሮች ሲመጡ ራሱ ቶሎ ብለው መተው አባል ለማድረግ ነው ጥረት የሚያደርጉት። አባል ሆኖ ሰፖርት አድርጉ በቋሚነት ነው የሚሉት። መልሽ 30 አባላቶች ቢያቋቁሙትም አፋቅን አሁን ላይ ግን ከ2500 በላይ ሜምበሮች አሉን፣ ቋሚ የሆኑ ሜምበሮች ማለት ነው። በየወሩ እየተደወለላቸው ወራዊ ኮንትሪቢዩት የሚያደርጉ ሜምበሮች ማለት ነው። እና እነዛ ሰዎች ጋር ያው እየደወሉ ደግሞ ይሄንንም ስራም የማስታወስ ስራ የሚሰሩ ወጥተው የሚሰሩ የሚሰበስቡ የመስክ ሰራተኞች አሉን። በዛ ነው ይሄ ነገር የሚሄደውና እንደገናም ደግሞ አላህ Subhanahu Wa Ta'ala እንግዲህ ይሄ የመስጠትን ያደላቸው ግለሰቦች ደግሞ አሉ። እነዛ መስጠትን የተወፈቁ ሰዎች በሚያደርጉት እርዳታ ነው አፋቅ ራሱን እንትን እያደረገ ያለው እያቋቋመና ማህበረሰቡን እያገለገለ ያለው ማለት ነው። ሌላኛው ምንድነው የማቋቋም ፕሮጀክት ነው። ማቋቋም ላይ ይሄ ዘላቂ የሆነ ለውጥ ዘካንም ይሁን ሌሎች ትልልቅ ስፖንሰሮችን ፈልጎ ሰውን ዘላቂ የሆነ ለውጥ ማምጣት። ይሄ ማለት ሁሉ ጊዜ ከማጉረስ የዘለለ ከቤት ኪራይ መክፈል የዘለለ ነገ ተስፋን ማንገብ የሚችሉበት አይነት አላማ ይዞ ነው የሚንቀሳቀሰውና ለኔ ሰዎች ምናልባት በየወሩ አስቤዛ ልሰጫቸው ትችላለሽ፣ ነገር ግን ሁሉ ጊዜ ጠባቂ ነው የሚሆኑት። እንደዛ እንዳይሆኑ በሆነ ያክል አማውንት ያቋቁማቸውና ከዛ በኋላ እነዚህ ሰዎች ነገ ደግሞ ሌላን ማቋቋም የሚችሉበትን አይነት ተስፋን የሚያሰንቅ ድርጅት ነው። ሌላኛው ያው የአንዲት ሀገር ኢኮኖሚ ይሁን whatever everything የሚመሰረተው ምን ላይ ነው? የተማረው ኃይል ላይ ነውና የመውደቋም የከፍ ማለቷም እንትን የሚመሰረተው ከዛ አንፃር ዋናው አቅመ ደካሞችንና የቲም ተማሪዎችን ማስተማር። ከስያሜውም ስንነሳ ጃስት ሎጓችንን አይታችሁት ከሆነ የፀሐይ ጮራ ሲፈነጥቅ አይነት ነገር አለበትና ያ ምንድነው እንግዲህ አፋቅ ማለት ተስፋ ከተስፋ ዋሻገር ይሄ ላይክ ጧት ላይ አሁን ወጋገን ገና ሲወጣል አይደል? ከዛ ጀርባ ደግሞ ልክ ወጋገኑ እያለቀ ሲመጣ ምንድነው የሚፈነጥቀው ብርሃን ነውና ያንን ከጀርባ የሚመጣውን ብርሃን ተስፋ አድርገው የሚማሩበት ወይም ደግሞ የሚለወጡበት ያ ነው የአፋቅ የሚለው ስያሜው በራሱ ማለት ነውና እነዚህ ሶስት ነገሮች ላይ ነው ትኩረት አድርጎ የሚሰራው ማለት ነው። ከዛ በዘለለ ያው የኡዱህያና የኢፍጣር ፕሮጀክቶች አሉ። እዚህ ላይ እንግዲህ እስከ ዛሬ ከ450 በላይ የሚሆኑ ተማሪዎችን ከእንግዲህ ከኬጂ ጀምሮ እስከ ዩኒቨርሲቲ ድረስ በአሁንም ደረጃ ዩኒቨርሲቲ ላይ የምናስተምራት አስተማሪ ያለችን። ያው ዩኒቨርሲቲ ላይ ስንልካቸው ተማሪዎቻችንን የሚያስፈልገው ግብአት ተሟልቶ ምናልባት ስማርትፎን ሊያስፈልጋቸው ይችላል፣ ላፕቶፕ ሊያስፈልጋቸው ይችላል ዩኒቨርሲቲ በሚሄዱበት ሰዓት ተማሪዎችና ያንን ግብአት ከማሟላት ጋር ወርሃዊ የሻይ እየተላከ ማለት ነውና በእንደዚህ አይነት ሁኔታ በኤሌመንተሪና በሴኮንደሪ ሌቭል ያሉትንም ተማሪዎችንም በተመሳሳይ ያን ደግሞ የሚያደርገው ይሄ ዝም ብሎ ይሄ ከፍሎ ብቻ መተው አይነት ሳይሆን ትምህርት ቤቶች ላይ ሱፐርቪዥን በመስራት ተማሪዎችን ፎሎ አፕ በመስራት ሰራተኛ በዛ ዘርፍ ላይ ብቁ የሆኑ ሰራተኞችን በመቅጠር በየሳምንቱ ተማሪዎችን ፎሎ እያደረገ በአሁን ሰዓት ወደ 63 የሚሆኑ ተማሪዎች ከኬጂ ጀምሮ እስከ ዩኒቨርሲቲ ሌቭል አሉት ማለት ነው። ኢንሻአላህ የኢፍጣርን ፕሮጀክት ብንመለከት
5,000 በላይ ለሚሆኑ ቤተሰቦች ኢፍጣርን የረመዳን ወር የወር አስቤዛቸውን ከበር በማድረግ የኡዱህያ ፕሮጀክቶችን ስንመለከት እስከ ከ70,000 በላይ ለሚሆኑ ቤተሰቦች የኡዱህያን ፕሮጀክት ማዳረስ የቻለ ተቋም ነው ማለት ነው። ማሻአላህ በጣም ደስ ይላል። ከየት ጀመረ? እንዴት ተመሰረተ? በምን አይነት ሁኔታ ላይ ነው ያለው? ምን አይነት ስራዎችን እየሰራ ነው የሚለው ነገር ደስ በሚል አይነት ሁኔታ ገለጻ አድርገሽልናል። እጅግ አድርጌ አመሰግናለሁኝ። እንግዲህ በቋሚነት የምታስተምሯቸው ተማሪዎችም አሉ። እነዛ ተማሪዎች የቲሞች ናቸው አብዛኞቻቸው ማለት ነው? አዎ አብዛኛው የቲሞች ናቸው። አቅመ ደካሞችም አሉ። ግን ያው ይሄ በሪሾ ብናስቀምጠው የቲሞቹ ናቸው የሚበዙት። አንዳንድ ጊዜ ደግሞ አቅመ ደካሞችም አሉ። ያው በጣም በሚያሳዝን የህይወት ውጣ ውረድ ውስጥ ነው የሚያልፉት ወላጆቻቸው። የሚገርምሽ ማለት አሁን አቅመ ደካማ የሚባሉት ታማሚዎች ይሆናሉ ወላጆቻቸው ማለት በቃ ኢቭን ወጥተው መስራት በማይችሉበት ሲቹዌሽን አባትም እናትም በእንደዛ አይነት ሁኔታ ውስጥ ሁላ የሚያልፉ ወላጆች አሉን እኛ ጋር። እንደገና ደግሞ በቃ በምንም አይነት ሁኔታ ሁሉም ነገር ተዘጋግቶባቸው ኢቭን ወጥተው ምንም መስራት የማይችሉ እንደገና ደግሞ የቲሞች ብዙ ጊዜ አባቶቻቸው የሞቱባቸው ወይ ደግሞ እናት ትሞትና አባት ልጆቹን እያሳደገ ምንም አይነት ወጥቶ መንቀሳቀስ የማይችልበት በሽተኛ ሆኖ እንደዛ አይነት ልጆችን ነው በብዛት አቅፈን የምንይዘው ማለት ነው። ማሻአላህ በጣም ትልቅ ስራ ነው። እንግዲህ አፋቅ እንደነገርሽኝ ከሆነ እየሰራ ያለው እንግዲህ ሰፖርት የሚያደርጉ ሰዎችም ሲመጡ በራችሁ ክፍት ነው። ከዛ ውጪ በጀናዛው እጥበት ላይ ይሁን ምንም አይነት ሰርቪስ በሚሰጡበት ሰዓት ለሰራተኞቹ ምንም የሚከፈል ክፍያ የለም ማለት ነው። ያንን ነው እንግዲህ የገለጽሽልኝ። እጅግ አድርጌ አመሰግናለሁኝ። እንግዲህ በዋናነት ከምትሰሩ ስራዎች ውስጥ መካከል አንዱ የጀናዛ እጥበት ስራ ነው። እሱን ደግሞ በማከናወን ላይ ድርሻዋን እየተወጣች ያለችው እህት ዘምዘም ነች። ወደ እህት ዘምዘም እመለሳለሁኝ። እንግዲህ ደርሶችን እዚህ አዲስ አበባ እንደተከታተልሽ ቅድም ገልጸሽልናል። ኡስታዝ ኑሩ ቱርኪ ላይ ነው የተማርሽው? አዎ ኡስታዝ ኑሩ ቱርኪ ላይ ያው ተውሂዶችን እናም ቅዳሜ ፕሮግራም አለ፣ የተለያየ ፕሮግራሞች አሉት። እዛው አካባቢ ነበርኩና አንድ ትልቅ አባት ሼህ አሉ። ቤታቸውን ሳሎን ቤታቸውን ለቀው እናቶችን ሰብስበው እያስተማሩ ይገኛሉ። እሱ ደግሞ በሮብና በቀናዎች አሉት። በሳምንት ውስጥ 2 ቀን እየገባ ደርሶችን ያስተምረናል። በሚያስተምርበትም ሰዓት በቁርአኑም በተውሂዱም ሁሉም ሰርቲፊኬት ሁሉ ሰጥቶናል። ማሻአላህ ማለት ብቁ ሆነው ሌላ እናቶችን እንዳስተምር ማለት ነው። ከዛ ደግሞ መጥቼ ወደ ዓለም ባንክ ደግሞ ተሻግሬ ስመጣ ነባት ኡስታዟ ነባት የሼህ አቡበከር ሁሴን ባለቤት እያስተማረ እሷ ጋር ነው ያከተምኩት። ማሻአላህ ቁርአኑን እዛ ከተመ ያው ኪታቦችንም አንዳንድ ኪታቦችንም እየተማረን ጀናዛ እጥበት አገልግሎትንም እያስተማረችን ጀናዛ እጥበት ትምህርቱንም የሰጠችን እሷ ናት። እሷ በተግባር አስተማረችን። መጀመሪያ ሼህ አቡበከር በስክሪን አስተምሮናል። ያው የአካባቢው ሴት ሁሉ ሰብስበው ነው ያስተማሩት። ከዛ ሁሉ ሴት የደፈርኩት እኔ ነኝ ወደ ስራ የገባሁት ማለት ነው። አልহামዱሊላህ በእነሱ ነው እዚህ የደረስኩትና አሁንም እጥበቱ ላይ እያጠፍኩ እገኛለሁ፣ እየሰራሁ ነው። እንግዲህ በጀናዛ እጥበት ስራ ላይ ረጅም አመታትን ወስደሻል፣ እየሰራሽ ነው ዛሬም ያለሽውና ግን ወደ መጀመሪያ ጊዜ ልመለስሽና የመጀመሪያው ቀን የጀናዛ እጥበት ምን ይመስል ነበር? ስሜቱን እስኪ አጋሪኝ። አዎ ለመጀመሪያ ጊዜ እንደገባሁኝ ስራውን እንደተቀጠርኩ ለብዙ ሳምንታት አልመጣም ነበር። መጀመሪያ ሲመጣ የመጣው ጀናዛ ሱብሃንአላህ እኔ ሊፈትን ይመስላል። እስቲ ምን ያህል ቁዋ አላት፣ እስቲ እንዴት ታጥባለች እንደው ብሎ በቃ ለፈተና የመጣ ነው የሚመስለው።
ሰዎች ምናልባት ከዛ እንዲማሩ ማለትም ያንቺ ስሜት እስኪ ያን ቀን ምን ነበር ጀናዛ አጥበሽ ሸኝተሽ ስትመለሺ አንቺን የተሰማሽ ስሜት ይሄ ብዙ ጊዜ ምንድነው ወደ ቀብር ወንዶች ለወንዶች ናቸው ይሄ እንኳን ኪላፍ ያለበት ርዕስ ነው ያንን ማንሳት አንችልም ሴት ልጅ መሄድ ትችላለች መሄድ አትችልም የሚለው የዑለማዎች እንትን ነው እዛ ውስጥ ገብተን ማውራት ባንችልም ግን እንደ ወንዶች ራሱ ብናነሳ ጀናዛ እንዲሸኙ የተደረገበት ቀብር እንዲጎበኙ የታዘዙበት አጋጣሚ አለ አይደለ ያንን የተደረገበት አኺራን እንድናስታውስ ነውና አንቺ ጀናዛ አጥበሽ ወደ ቤትሽ ስትመለሺ እንዴት ያለ ስሜት ነው የተሰማሽ ምን አይነት እንቅልፍ ነው የተኛሽ ያንን ባውቅ በጣም ደስ ይለኛል ለኒንጃ ለተወሰነ ጊዜ በቃ ያቺ ሰው ናት አጠገቤ ያለችውና ሁሌም እሷን ስካድም ነው ምተኛው ማለት ተኝቼ የሚታየኝ ስራ እንደ ዛሂርም ምናም አላቀውም ብቻ ሁሌም እስከ 3 ቀን 4 ቀን ከሷ ጋር ነኝ ያ ከሳምንታት በኋላ ነው ከፊት ይዞር ያለችው ሌላ በተለያየ ሲመጣ እሷን መርሳት የቻልኩት አንዱ ስታዚም ነበረች ከድጃ ትባላለችና አብረን ነበር በዛ ላይ ደግሞ ምሽት ሰዓት ላይ 2 ሰዓት ነው በቃ ያቺ ለሊቷ እንደ ብዙ ለሊት ነው የሆነችብኝ እጂ ከባድ ነው ሱብሃንአላህ እሷም ታስታውሰው ይሆናል ከዛም በኋላ ያው አሁን ለምደሽ አዳፍት አድርጌዋለሁ ማለት ይቻላል ብዙ ነገር አለ ብዙ የተለያየ አይነት ይመጣል አልহামዱሊላህ ያለኝ ጥንካሬም አልহামዱሊላህ እናቴን ዛሬ 15 ቀን ነው አጥቤ ከፍኜ የሸኘኋት ለራስሽ በራስሽም በጣም ከባድ ነው እናቴ ሱብሃንአላህ አልহামዱሊላህ ይርሐማቸው ያው የጥንካሬ ነው አጥቤ የሸኘኋት እህቶቼን ሰብስቤ ወንድሞቼን ሰብስቤ ወንዶች በቃ ግቡ ነው ብዬ ባይካድሙ እነሱ ወጣው ሴቶቹ አንድ ላይ ሆነን እናታችንን አጥበን ከፈነን ማለት ነው በዚህ ዛሬ 15 ቀን ማለት ነው አላህ ጀነት ይበላት ያው እንግዲህ ሞት እንደዚህ ነው በራስ ላይ ሲመጣ እንቅልፍ ነው መሰለኝ አላስከ ብዙ ሰዓት አላመንኩም ነበር ሱብሃንአላህ አላህ ይዛብ የራሱ መታደል ነው አይደለ ስለሽ ሌላ ሰው እንተን ከሚል ይሄ እንደው ያንዳንዱ ሙስሊም ቢያውቅ ይሄንን ነገር ስርዓት አለው አይደል የዚህ ጀናዛ ጥበት ማንንም ሰው ተነስቶ ቤተሰብ ስለሆነ የሚያደርገው አይነት ነገር አይደለም በጣም ስርዓት አለው ደግሞ የአላህን እንግዳ ወደሱ ቤት ነው የምትሸኝውና በጣም ጥንቃቄ የሚፈልግ ነው አይደለ ስለዚህ ያንን ሁሉ ሸርጡን አሟልተሽ አንቺ ደግሞ ለራስሽን ገመና ሸፍነሽ ስትሸኝ መታደል ነው ያምናለው አልহামዱሊላህ ይሁንና አንድ ሰው ሲሞትብን እኔ በጣም ነው የተረበሽኩትና አልተረጋጋሁም በቃ እኔ ራሴን ምን ሆኛለሁ ወደ ኋላ ነው ተመለስኩት እንቅልፍም ይሁን ሽልብም ራስን መሳትም ሊሆን ይችላል አንድ ሰው ህይወቱ ወደ ዛኛው ዓለም ሲሄድ መቸኮል የለብንም ማዳመጥ አለብን እና ስታም ሊሆን ይችላል የልብ ኬዝ ያለባቸው ስታም ሊሆን ይችላል ዋቴቨር የተለያየ ነገር ሊኖር ይችላል ያንን መጠበቅ ያለብን ቢያንስ 2 ሰዓት መጠበቅ አለብን 2 ሰዓት ስንጠብቅ ከእግር ይጀምራል ቅዝቃዜ እስከ ደረት ይደመጣል እስከ አፍንጫ ይደመጣል ቢያንስ 2 ሰዓት መጠበቅ አለብን ወዲያው ሳት ተብሎ መጮ መረበሽ ምናምን አስፈላጊ አይደለም ምክንያቱም ያ ይሰማል ወይ ሊነቃም ይችላል አለዛም ደግሞ በዚህ ጩኸትና ግርግር የባሰ ግፊቱም ሌላም ነገር ሊኖር ይችላል ጸጥ ሊል ይችላል ስለዚህ ህይወቱ እንደወጣ ሞቷል ብሎ መጮ ጥንቃቄ ማድረግ አለብን መቸኮል የለብንም ማለት ነው ማዳመጥ አለብን ከእግር ጀምሮ ሲቀዘቅዝ ማለት ከእግር ነው የሚጀምረው ቅዝቃዜ ማለት ነው ከዛ ቢያንስ 2 ሰዓት በትንሹ መጠበቅ አለብን ሆስፒታል ሲሞትባቸው ወዲያው ይደውሉና አንድ ሰዓት ባልሞላ ሰዓት ውስጥ ቶሎ ብሎ ያው ጨናነቃሉ ይደነግጣሉ በድንጋጤ አይጠበቅም ይሄን ደግሞ እኛ ጋር ሲመጣ ትኩስ ነው ሰውነት ያንን
ትኩሳቱን መጠበቅ አለብን እስኪቀዘቅዝ። ያ ነገር አንድ ያጋጠመኝ ነገር እናት ናቸው ቤት ውስጥ ክትትል እየተደረገላቸው ኦክሲጅን ግሉኮስ ተደርጎላቸው እንትን እያለ ቀጣለ ነው ግሉኮሱ ምን አለ ብለው ብቻ ሄደዋል የሉም በሚል እና ያመጣሉ። ሲያመጡ ትኩስ ነው። ብዙ ጠበቁኝ። ቅዝቃዜው እስኪቀዘቅዝ ጠበቅን። ከጠበቅን በኋላ ያወጣቱን ጀመርኩኝ። አጥቤ እንትን ካልኩ በኋላ እንዴ እናቴ አይኗን ከፈተች አለ ልጅ። እናቴ አይኗን ከፈተች። እንዴት? አረ ድምጽም ሰምቻለሁ። በጣም ግራ አጋባኝ። እሺ ወዲያው ፈትት በቃ እንጠብቅ። እሺ አይ በፍጹም ግሉኮሱ ኦክሲጅኑ ማን የነቀለው? እዛው እርስ በርስ ተነጋገሩ። አከሌ ናት በቃ ዝም በሉ። አሁን ይሄንን እንደዚህ አይነት ንግግር እዚህ ቦታ አይደለም። ሀላስ በቃ ድምጿን ከሰማ አይኗን ከከፈተች ወሰዱ። ኦክሲጅኑ አለ ሁሉ ነገር ቤት ውስጥ አለ። በቃ በጂ ይያት ሄዳለሁ ብሎ የተከፈነ ጀናዛ ተከፍቶ ወደ ቤት መልሶ ይዞ ሄዷል። ያንን ነገር ደውዬ ጠየቅኩኝ። እሺ ራልፏል። መቼ ነው ያረፉት? ራልፏል። እኔ ከዛም በኋላ አልሄድኩም አለኝ ልጁ። የማቀው ልጅ ነበርና በጉርብትና ነው የመጣው። ሬሉ ማለት እዛው እንደተወሰዱ ኦክሲጅኑን ተከሉላቸው። ከዛ ምንም ትንፋሽ የለም ተወሰደ ተባለ። እንደዚህ አይነት ገጥሞናል አለች እናት ያልሞተችም ብሎ ማለት ነው። ያ አንድ የገጠመኝ ነገር ነው። ስለዚህ መጀመሪያ ላይ መረጋጋት ግዴታ ነው ማለት ነው። ግዴታ ነው። አይቸኩልም። መርዝም ትጠጣ ለምሳሌ መታነቅ ያው መጠበቅ አለ። መርዝ የጠጣች ግን በማስወጫ የሚወጣ ነገር ከወድም በሌላ ቆሻሻ በማስወገጃ በኩል ሊወጣ የሚችል ነገር በሐኪም ነው። እሱ የሐኪም ባለሙያ ነው። ይሄንንም መጠበቅ በትውከት መልክ ሊወጣ የሚችል ነገር እሱንም መጠበቅ ነው። እሱም እንደዚሁ ገጥሞኛል። ተንቀሳቀሰች ትንፋሽ አወጣች ብሎ እኔ በቃ ምን ብዬ ደንግጬ አዳልጦኝ ወድቅ ያለው አዳልጦኝ ስወድቅ ጀናዛውን አይቼ ፌንት ራሴን የሳትኩ መሰላቸው። እንዲህ ስታዳምጥ ትንፋሿ እንደዚህ ንቃብ ለብሳለች ትላለች ስትል አይ ያቺ የምታዳምጠው በቃ እሷ የምትል መስሎኝ እንዴ በቴስታን የተጋጨ ነው። ያም ገጠመኛለኝ። እያጠብሽ ማለት ነው? ኖ ገና ከማጠቤ በፊት መርዝ ጠጥታ ይሸታል። ያው መርዝ እንደተጠጣ ያስታውቃል። እና አለች ስንሳን ነው አሁን ነው የገባቸው። አሁን ሰውነቷ ሙቀት አለው፣ አረፋ ብቻ ነው ያለው። ያው የወሰደችው ነገር ይሸታል፣ ሽታ አለው። በቃ ጭንቅላቷ እቺ ጎንበስ ብላ የምታዳምጣት ይሄ የሷ ትንፋሽ የሟቿ መሰለኝ። ሁለተኛ ደግሞ ይሄ ጥላዋ ደረቷ ላይ እንዲ ሲጫወት ደረቷ የሚመታ ነገር መሰለኝ። ድንግጥ አልኩኝና ከልጅቷ ተጋጨን። እኔ መሬት ላይ ተዘረርኩኝ ማለት ነው። አጋጣሚዎች ያለች እንግዲህ ብዙ አጋጣሚዎች ብዙ ገጠመኞች ይኖሩሻል ብዬ አስባለሁኝ። ከነሱ መካከል ነው እንግዲህ አሁን የጠቀሽልን። ግን ትልቅ ትምህርት የሚሰጠን ነገር ነው ይሄ ነገር። ሞት የሚባለው ነገር እያንዳንዳችንን ቤት የሚያንኳኳ ነው። ስለዚህ እያንዳንዱ ሰው ይሄንን ማዳመጥ፣ መተግበር፣ መማር መቻል አለበት አይደለ? በተለይ ይሄ ከሞት ጋር በተያያዘ ቤተሰብ ይደናገጣል እንደዚህ አይነት ነገር ሲያጋጥሙ። ግን ሙእሚን ደግሞ ሙስሊም ደግሞ በቀዳ ወልቀደር የሚያምን ነው። ሞት እንዳለ የሚያምን ነው። ሞት እንዳለ ካላመንን ኢማናችንን ጎደሎ ነው የሚሆነውና ስለዚህ አላህ የቀደረብን ነገርና መቼም የማይቀርልን ነገር ሲመጣ ተረጋግተን ያንን ነገር ማሳለፍ መቻል አለብን። ከትዕግስት ጋር በተያያዘ ሰዎች አስቸግሮሽ አያውቁም? ጀናዛ አጥበት ላይ እኔ አጥባለሁ እንደዚህ እናንተ ጋር ሲመጣ ይደውልና የግል ስልክ ይጠይቃሉ። የግል ስልክ ማለት የተቋሙ ሳይሆን በራሴ ቀጥታ ይደውላሉ። እኛ እዚህ መተሽ እንድታጥቢልን ነው የምንፈልገው። አይ ተቋሙ እንደዚህ አይነት ስራ አይሰራም፣ ቤት ለቤት አይሰራም። ቤት ለቤት ሳይሆን አምጡ፣ እዚህ የተመቻቸ ቦታ አለ። ለምንድን ነው ቤት የሚታጠበው? አንቺ እናትሽን ከወደድሽ ወይ እህቶችሽን ቤተሰብሽን የምትወጂ ከሆነ የተመቻቸ ቦታ ላይ እንዳይንገላቱብሽ
ማጠብ ቤተሰብ ማጠብ ስላለበት ነው። እዚህ መታችሁ ጠቡ። በሸርጡ ካወቃችሁ እናንተ ካላወቃችሁ እኔ ከጎናችሁ ሆኜ እዚሁ ታጥባላችሁ። ለምን ጀናዛ ታንገላታላችሁ ብዬ አሳምኜ የመለስኳቸውም አሉ። አንዳንዱ ደግሞ ከኢኮኖሚ ጋር ያገናኘውና እኔ እናቷ ይሄን የመሰለ ቤት እያላት ለምን ምንድነው ቤተሰብ የሌለው ሰው ተወስዶ የሚታጠብ ይመስላል። ሰው በፊት እንደ አወሊያ ሲባል ከኛ በፊት አወሊያ ሲያጥብ አወሊያ ሲባል ቤተሰብ የሌለውና ችግርተኛ ከጎዳና የተነሳ ይመስላቸዋል አንዳንድ ሰዎች አለማወቅ። ግን እዛ ወስዶ መታጠብ በጣም እድለኝነት ነው። እድለኝነት ከዛ ይመጡና ሲታጠቡ ካደሙ ያዩትና በቃ አማና እኔንም እዚህ አምጥታችሁ እጠቡ። እቤት እንዳታጥቡ እቤት እንዴ የተመቻቸ ማንሻ አለን ማጠቢያው ሁሉ ነገር በቃ የተመቻቸለት ነው። እቤት ውስጥ ማጠብ በፍጹም የማይታሰብ የማይሞከር ነው። አንድም ጀናዛ ይንከላታል በቃ አይመችም፣ ፍጹም አይሆንም። እቤት አታስቡ፣ ቤት አይታሰብም። እድለኝነት ነው። በክብር ተንከባክቦ ማጠብ በቃ ማጠብ ከፈለጉ እዚህ መተው ማጠብ ይችላሉ ማለት ነው። እዛው ተቋሙ ላይ መተው ማጠብ ይችላሉ። እኛንን ቤተሰብ ነው ማጠብ ካሉ ማለት ነው። እና ጀናዛን ማንገላታት ነውና ወደዛ ቤት ባይሉ ይሄ እድለኝነት ነው። ደሃ ሀብታም ሳይል እንደገና ደግሞ ብዙ የሙስሊም ሆነው አንድ ሙስሊም ሟች እናት ትሆንና ቤተሰብ ወይ ልጆቿ ክርስቲያኖች የኦርቶዶክሶች ሊሆኑ ይችላሉ። በጣም ግራ የሚጋቡ አሉ። ከጉርብትና ምን እናደርግ የሚሉ አሉ። ያችን ያው ታፔላ ማስታወቂያ ብዙ ነገሮች አሉ። አፋቅ ሀብታም ደሃ ሳይል እንደገና ይሄ ወንድ ሴት ሳይል ሁሉንም ካለበት ከየሆስፒታሉ አሁን ሆስፒታሉ ለምሳሌ አለርት ያቃል ቁጥራችንን ለተቸገረ ሰው እየሰጠ ደውለው ይመጣሉ ማለት ነው። ማንም ደሃ ሀብታም አይልም። በአጠቃላይ እድለኛ ሰው ነው እዛ ተንከብክቦ ታጥቦ የሚከፈል። ማሻአላህ እንግዲህ በጉርብትና እዚህ ጋር አንድ የአሄራ እህት ሙስሊም ሞታለች ቢባል ምንም ነገር አያስፈልግም። ቀጥታ መደወል ብቻ ነው። ትራንስፖርት አለ፣ በነፃ ነው። ተነስቶ ያመጣል አጥቦ ምንም አይነት ክፍያ የለው። ሁሉ ነገር የተዘጋጀ ነው። ከፈኑ ማጠቢያዎች ሁሉ ነገር የተሟላ ነገር ነው ያለው። እንደዛ ማድረግ ይቻላል ሳይቸገሩ። ክርስቲያኖችን ቤተሰብ ግቡ ብዬ ነው እንትንምላቸው እንዲያዩ አስተጣጠቡንም እንዴት ተሞሽሮ እንደሚሸኝ እነሱንም እንትንያ ያስጎበኝኋቸው ነው። አይ ክርስቲያን ናት አትገባ ምናምን ብለን በራን ዘጋን። እንዲገቡ ነው የምናደርገው። ገብተው እንዲያዩ ሙስሊም እንዴት ታጥቦ ተከፍኖ እንደሚሸኝ ሙስሊም በቃ ጀናዛው እንዴት ክብር እንዳለውና እንዴት አምረው እንደሚሄዱ ጸርተው ዱንያ ላይ መንቀበው ሽቶ ያው በሽቶ ድምቀው ሲጓዝም ጀናዛችን እየሸተተ ነው የሚሄደው። እንግዲህ ቤት ውስጥ አይመከርም ይልሽናል። ቤት ውስጥ ጀናዛ ይንከራተታል ብለሽ ነበር። ከምን አንፃር ነው ጀናዛ የሚንከራተተው ቤት ውስጥ ሲታጠብ? መተለን ቅድም ብለሻል ከኢኮኖሚ ጋር ምናምን ሰዎች ያያይዙታል ብለሻል። እና ምናልባት ቤታቸው ሰፊ ከሆነ የተመቻቸ ከሆነ ምን ችግር አለው ቤት ውስጥ ቢታጠብ? የፈለገ በጣም የሞላላቸው አይደላቸው ቢሆኑ ጀናዛ ማጠቢያ ቦታ ይሰራል ሰው አይሰራም። ኦኬ ለየት ያለ ነው። ለየት ያለ ቦታ ክፍል ብዛት ሊኖራቸው ይችላል። ሳሎንም ክፍል ፈያዩት ብዙ ክፍሎች ሊኖራቸው ይችላል። ግን ምንድነው የሚያደርጉት? ያ ቆርቆሮ ማጠቢያ ከመስጊድ ነው የሚመጣው። ያ ማጠቢያ ሲመጣ ምንጣፉ፣ ሶፋው፣ ሁሉ ነገሩ እቃ ተነስቶ ከዛ ያ ማጠቢያ ይገባል። ያ ማጠቢያ ሲገባ ከስሩ ሌላ ነገር መቀበያ መኖር አለበት። ባልዲ ወይ ተላልቅ ሰፋፊ ገንዳዎች መኖር አለባቸው። እንደዛ ካጠብሽስ በኋላ ወደ ከፈን እንዴት ነው? ወዲት ነው? የት ነው የምትከፍኙ? የቱ ጋር ይከፈናል? እኔ እዚህ ጋር እዛ ማጠቢያ ፋቅ ማጠቢያው ላይ እዚህ ካጣጠበ በኋላ እዚህ የራሱ መከፈኛ አለ። ወደዚህ ሽፍት ስታረጊ ደግሞ የራሱ የሆነ ማንሻ አለን። ዝም ብለሽ ተሸክመሽ
አይደለም እንዲያጣጥፈሽ ጨምድደሽ እንደ ልጅ እንደዚህ አይደለም ታደርጊው ባለበት ጀናዛ ከራስጌና ከግርጌ ሁለት ሰው ይዞ ባለበት ብድግ አድርጎ ታሳርፊያለሽ ወደ ከፈኑን ትሰሪና ከዛ በፊት ግን ይሄ ብረቱ ሳይመጣ በፊት ከፈን እዚህ ሰርተሽ እንደዚህ የማስገባት አይነት ነው ያለው ይሄ መከፈኛው ቦታ ይኖራል ወይ ይኖራል በየቤቱ ምን ያክል ቢሞላላቸውና ክፍል ቢኖራቸው ማንስ በርግጥ ከፈን ገዝተው ሊያስቀምጡ ይችላሉ እውነት ነው ግን ስድሩንና ኳፍሩን የሚያስታውስ የለም ከፈንና ሽቶ ሊያስቀምጡ ይችላሉ ስድርና ካፍሩን ማጠቢያውን ግን ሊያዘጋጁት ሊያስቀምጡ አይችሉም ወይም ደግሞ መታጠቢያ ቦታ ብለው ለሱ ብለው የሚሰራ ያለ መስጊድ ነው የሚታጠበው መስጊድ ነው የሚባለው ግን ይሄ ራሱን የቻለ ሁሉ ነገር እንትን ያለ ስለሆነ እቤት ውስጥ አይሞከርም ባይታሰብና እንደዛ አይ ቤተሰብ ልጆቿ ናቸው ማጠብ ያለባቸው ወይኔ እናቷ ነኝ ማጥበው ካለች መታማጠብ ትችላለች በሩ ክፍት ነው ይግቡ እኛ ደግሞ ማገዝ እንችላለን ቆመንም ማስተማር እንችላለን ያው ሁሉም ቢማር ቢያቀው ጥሩ ነው ጀናዛን በእንክብካቤ አጥቦ ከፍኖ መሸኘት ማለት ትልቅ ነገር ነው ትንሽ ነገር አይደለም ቀላል አይደለም ማለት ነው በጣም ደስ የሚለው እንግዲህ ቤት ውስጥ የሚደረግና አፋቅ ላይ የሚደረገው በጣም ብዙ ልዩነት አለው እኔም አፋቅን ያው መጥቼ ጎብኝቼ አይቼዋለሁኝ የቱንም ያህል አንቺም እንደገለጽሽው ሰው ቢሞላለት ያ በዛ ደረጃ ያንን ማጠቢያ ያዘጋጃል ብዬ እኔም አላምንም ምክንያቱም ዝንጎሽ ነን አሁን ላይ የምንሞቱላ አይመስለንም ከስንት አንዴ ነው አይደል ከፈን ገዝቶ ራሱ የሚያስቀምጠው ከዛ ውጪ እኮ ትዝም አይለንም አሁን ቤት ውስጥ እንዳልሽው በሚደረግበት ሰዓት ጊዜ ጀናዛው በጣም ይንገራተታል እንትን ይላል ከዚህ አጥቦ ስታነሱ ራሱ እናንተ ራሱን የቻለ ማንሻ አላችሁ ታነሱበት አላችሁ ጀናዛው ምንም እንትን ሳይጎሳቆል ሰውነቱ ሳይነካ ሳይጨማደድ ነው መታነሱት እኔ አይቼዋለሁኝ ስትከፍኑም በዛው ልክ በጣም ስርዓቱን የጠበቀ ነው ምናልባት እንዳልሹ ደግሞ ለራሴ ነው እኔ ማጠብ ያለብኝ ወሲያም አንዳንዴ ይኖራል እጠቢኝ ምናነ የሚል ነገር ከናት ከልጅ እንደዚህ አይነት ነገሮች ለልጅ ከናት የሚተላለፉ ወሲያ ይኖራል እንደዛ ወሲያ ያለባቸው ሰዎች ደግሞ እናንተ ጋር መተው ለራሳቸው ማጥበው በስነ ስርዓት መሸኘት ይችላሉ ማለት ነው እንግዲህ ይሄ የሚያሳየን ለጀናዛ የተሰጠ ክብር ነው ጀናዛ ሰውነቱ አካሉ መጠበቅ አለበት ማለት ነው አይደለም አዎ ደንብ መርሃባ እንግዲህ ቤት ውስጥ እናደርጋለን ብለው ምናልባትም ሞክረው ያልተሳካላቸው ሰዎች ያጋጠመሽ ነገር አለ አዎ ሄድኩኝ ያው እንደነገርኩሽ ቆርቆሮ ማጠቢያው መጣና ከፈኑን ሶፋና የሆነ እንትን ገጣጥሜ ጠረጴዛ ነው የዝርግ ሶፋ ነገር እሱን ገጣጠምኩና ከፈኑን ዘርግቼ አዘጋጀሁኝ ይሄ ከፈኑን ጠቅልለሽ ለማስገባትም ይሄ ማጠቢያው ጠርዙ ላይ አይመችም እና እሱንም ሞከርኩኝ አልሆነልኝም በቃ ማድረግ ያለብኝ እዚህ ጋር ሌላ ቦታ ማዘጋጀት አለብኝ ብዬ ጠረጴዛና የሆነ ሶፋዎችን ገጣጥሜ ካዘጋጀሁኝ በኋላ እግር ከዳን ገና ሳናሰርፈው አይ ይሄ ነገርማ እኔ እዚህ ጋር አልሞክርም በቃ ይቅር አስወጡ ብዬ መሬት ላይ ያደረኩት መሬት ላይ ስናረገው ማን ያንሳ ያን ጀናዛ ወንድ አይገባም ወንድ ልጅም የለም ሴት ልጆች ናቸው ጎረቤትና ሴት አንድ ናት ያለችው እኔ እችላታለሁ እኔ ያነሳታለሁ ብላ በዚህ በኩል የተወሰነ ፓርቱን ያገዝናት ከፈኑ ላይ የተኛችው እሷ ናት በቃ ከዛ አንገት ተጎሳቆለ ተንጠለጠለ በጣም ነው ያዘንኩት የዛን ጊዜ በጣም ነው ያዘንኩት ያ እንደዛ ሆኖብኛል አላላ አንዳንዴ ፍሳሽ በሚኖርበት ሰዓት ከፈንም ይበላሻል ላይ ጠብቀን እኛ ሴቶች ሰውነታችን ክፍት ነው ያንን ጥንቃቄ ማድረግ አለብን እኔ ከፈኑ ላይ ነው ማዘጋጀው ማዘጋው ጥጦችን ምናምን ያ ግን አንጠልጥላ ስትለው በቃ ተጎርቶብኛል ያ ያገጠመኛለኝ
ከዚህ ሰው መማር መቻል አለበት። አዎ ፍጹም ቤት ውስጥ መታሰብ የለበትም። የተመቻቸ ቦታ እያለ በሚቀርባቸው አቅጣጫ አለ። ስለዚህ ቤት አይሞከርም፣ አይታሰብም። ቤትም ሄደሽ በግድ ተለምኝም ሄጄ ማቴሪያሉን ይዤ ነው የሚሄደው። ስድሩንም ካፉሩንም ሽቶውንም ሁሉ ጓንቴንም ምናምን በቃ እንደዛ ነው ይዤ ነው የሚሄደው ማለት ነው። ይዤ የሚሄጄ ግን መተጣጠቢያው ምንም የማይመች ነገር ነው። እኔ አልሄድም ነው በቃ እምለው በፍጹም ይሄ ነገር ስላለ ማለት ነው። ሰዎች አይሞኙና ቀጥታ ቁጥሩን ይዞ መምጣት ነው። እንካድማለን በደንብ አድርገን አጥበን ሙሽረን እንሸኛለን። መርሐባ። ምን ይመስላል እስኪ ስሜቱ? ጀናዛን ሙሽረን ነው ያልሽውና እውነትም የአላህ ሙሽሮች ነን ስንሞት። በተለይ ሙእሚን እንግዲህ አንቺ የሙስሊምን ጀናዛ እንደሚያጠብሰው የአላህን እንግዳ ሙሽሮ መሸኘት ስሜቱ እንዴት ነው? በጣም ማሳመር ነው የምፈልገው። በቃ እኔ ማሳመር በቃ ተጎሳቅሎ የሚወጣ በህመም የሚጎሳቅሉ ልክ በቃ የስራችን ይሁን ከዚሁ ከዱንያ የሚያስታውቁ አሉ። ሱብሃንአላህ እኔንን መግለጽ አልችልም። አንድ የአኺራ እህቴም አብረን የቀራን ቁርአን እንደቹ በቃ በጣም ሳቂታ ናትና ጀናዛዋ በቃ እንደዚህ ፈገግታ ነው። በቃ ፈገግታ ስሬስ ስማት ፈገግታ ነው የሚታየው ፊቷ ላይ የተኛች ነው የሚመስለው። እንደዛ አይነት በቃ ጸጉሯን አጥቤ ሰርተሽ እንዳያማት በጥንቃቄ በሻምፖ በደንብ አድርገሽ ካጠብሽ በኋላ ስታበጥሪ እንዳይነጭና እንዳያማት በኮንዲሽነር አለስልሰን አስታመን ቀስ ብለን ነው የምናበጥረው። ካበጠርን በኋላ ሰርተናት ጸጉርሽን ስትሰሪ አንቺ ፊትሽ አይቀየርም። በቃ ጸጉሯን በጥንቃቄ ሰርተን ለማሳመር ከዛ በቃ ምንም ቆንጆ ነው። ሱብሃንአላህ የዛን አላህ ያሳምርልን፣ እኛም አሟሟታችንን ያሳምርልን። አክሲደንቶች ናቸው በጣም እንጂ ችግር ያለው ሌላ ቤት ውስጥ ታማው ብዙ ነገር ሆኖ የሚመጡ አሉ። ያንን ጽድት አድርጌ አንድ የገጠመኝ ይቅርታ ሰለምቴ ሰለመች ተብሎ ቤተሰብ የሸሸባት አንድም እንዴት ብልሽ እንዴት አድርሽ የማይላት ጎረቤት በቃ ቤተሰብ አድሙባት ከሞተች ራሱ መች እንደሆነ አይታወቅም። አዎ በቃ እና እንግዲህ ሰው ነው አመላክቶን ጎራ ያልነው ብሎ በአይን ነበር የሚያውቋት። ታማሚ እንደነበረች ያውቋታል። እዛ አመጧት። እንዴት አድርገው እንዳመጧት በቃ ፍራሿ አለ፣ ወለል አለ፣ ከታች ከወለሉ ሰሌን አለ፣ ከሰሌኑ ፍራሽ አለ። ከጎረቤት አንድ ጎረቤት ያው ደህና ሰው ማለት አንድ ደህና ብርድ ልብስ ለዋ ላይ ጣል አደረጉባት። ማን ይቅረባት ማን ያንሳት እንደምንም ብለው ከወለሉ ጀምረው ከመሬቱ ከወለሉ ጀምረው ነው ጠቅልለው ያመጡት። ካመጡ በኋላ ገባ ምንም ሰው የላትም፣ ቤተሰብም ዘመድም ልጅም እህትም ወንድምም የላትም ተብሎ መጣ። ገባ ተደውሎልኝ ስገባ ሌላ ነው በቃ ኢና ሊላህ ወኢና ኢለይሂ ራጂዑን። አላህ አሟሟታችንን ያሳምረው ሱብሃንአላህ። እና አንድ ጎረቤቶቼ እንደዚሁ ቤተሰብ የሌለው ሰው ብቻዬን ሰው እንደውዬ የምጠራቸው አጋዦች አሉኝና አንድ እናቴን ጠራሁኝ እስክትመጣ ድረስ አልኩኝና ያንን ማነሳሳት ጀመርኩኝ። ማነሳሳት ጀመር የማህፀን ኬዝ ነው። በቃ እንዳልነበረ ሆኖ እኔ ስከፋፍተው ሌላ ነገር ሆኗል እና በጣም ሌላ ነገር ሰራኝ። ጮኩኝ፣ ወደኩኝ፣ በር ዘግቻለሁ። ምንም ሊደርስልኝ አልቻለም። ሌላ ነገር ሆንኩኝ፣ ታመምኩኝ። ከዛ እንደምንም ተንፋቅቄ በሩን ከፍቼ ወጣሁኝ። ከወጣሁኝ በኋላ ያቺ ደውዬ የጠራኋት እናት መጣች። ምንሽ ነው ምንድነው የተፈጠረው? ምን ሆነሽ ነው አለችኝ። ኧረ ተይ ነይ እንዳትገቢ፣ ቆይ ተዘጋጅተሽ ራስሽን አሳምነሽ ግቢ። ምን የሆነ ነገር አምጪልኝ፣ ዳማከሴ አምጪልኝ፣ ውሃ ምን አመጣችልኝ። እንደዛ ከሆነ በቃ እንደዚህ እሷንም አዘጋጃሁትና በቃ ራሴን አሳምኜ
ራሴን አሳምኜ ገባሁበት መጀመሪያ እንደማንኛውም ጀናዛ ብዬ ነበር የደፈርኩት ማለት ነው ራስሽን አሳምነሽ ከገባሽ ይሄ ነገር ነው ከተባለ በጣም ትዘጋጃለሽ ትጠነቅቂያለሽ እንዳለ ሆኖ ራስሽን አሳምኖ መግባት ጥሩ እንደሆነ ነው በቃ ቢከብድሽም ትወጪዋለሽ ራስሽን ካሳምነሽ ማለት ነው በቃ አጠብኳት ሆነ እንደውም ጽዳት ሰራተኛው ራሱ እንደዚህ አይነት ቆሻሻ ለምን ይጣላል ለምን እንደዚህ ብላ እስከማለት አይተዋለች ለየት ብሎባት ማለት ነው እና አጥበን በቃ ልዩ ነው ያረኳት ምን አለ በመጡ ዘመዶቿ ባያዩዋት ነው ያልኩት ምን አለ አሁን እንደው በዘየሯት ባዩዋት የሸሹባት ሁላ ምን አለ አሁን መተው ባዩዋት አልኩኝ በቃ ሳዘነችኝ ወጣት ናት በቃ ፊቷ ሌላ ኑር ሆነች ተቀየረች እና መጀመሪያ የሆነ ሌላ ነገር ነበርና በቃ ምን አለ ባዩዋት እንደው ዘመዶቿ በመጡ አሁን የሚያሰናብታትም ዘመድም የለም በቃ አልኩ በቃ እንዳሉ ክርስቲያኖች ናቸው ድሮ ነው የሸሹዋት ምናምን ተባለ እና ያሉት የመጡት አጅነብዮቿ ናቸው የገባ የሚያያትም የለም በቃ ይዘዋት ያን በርክ ልብሳቸውን አንስተው ያ ነገር ብሎ ይሄም ገጥሞኛል ምን ለማለት ነው በቃ ታጥበን ስንሞሸር ለማለት ነው እንዲህ ነው አላህ የጀነት ያደረገውን ሰው ፊቱን ያሳምርለታል ፊቱን ያበራለታል ነው አይደል የተባለው ሱብሃንአላህ እና ያቺ ሰው ምን አለ ክርስቲያኖችም ሆኖ ምን አለ መተው ባዩዋት የሸሹባት ሁላ ብለሽ እስከመመኘት ማለት ወላሂ ከዛም በኋላ ሌላ ሰው ሆናለች ማሻአላህ አላህ መጨረሻችን አንድም ልድገምልሽ መርሐባ ደስ ይለኛል ሙእሚናት እየተኮለች ይመስላል ከቱርክ የመጣ ጀናዛ ነው ታዋቂ የውሃ የሆነ በቃ እና ወጣት ልጅ ናት በጣም ታሳዝናት ከቱርክ መጣ ከቱርክ የሚመጡ ጀናዛዎች ብዙውን ጊዜ በማድረቅ ያደርቆ ነው የሚመጣው ያ መጣ የመጀመሪያ ልጅ ናት ተባለ ስከፋፍታት ያ ማድረቂያው ነገር ሽታው አለ እሱም በጣም ይረብሻል እንትን ይላልና ስከፍታት ምንም ከውጭ መጣ እንትን አይመስልም 3 ቀን ያደረ ጀናዛ አይመስልም ትኩስ እዚሁ ነው የዛሬ የለት እንኳን ወዲያው የሚቀያየር አለ የሷ 3 ቀን ነው ካረፈች ተባለ መልኩ ሁሉ ይቀያየራል ከዛ ተጉዞ እስኪመጣ እሷ መልኳም አልተቀየረም ሰውነቷም አልደረቀም ልስልስ እንዳለ በቃ ሳጥባት ብቻ ጸጉሯ እንትኑ ሲንኩ ታቹ ሴራሚኩ ላይ ነው የሚደርሰውና እንዲሳጥበው ያው ከበሽታው ነው ያው ጸጉሩ ይወልቃል ዝም ብሎ አጥብ ከጸዳናት እንደ ልብ ይታዘዛል እንደው አበባ ነው የምትመስለው ሱብሃንአላህ እንኳን 3 ቀን የሞተች በሀያቷ ያለች ነው የምትመስለው የሞተች አትመስልም በጣም ታምራለች እንዲስ ትንቀሳቀስ እጇ እንደፈለግሽ ታዚያለሽ ምንም ሰውነቷ ላይ የሚታይ ነገር የለም እንዴ ማሻአላህ አላህ የዛንም ያሳምርልሽ ይሄ 3 ቀኗ ነው ኧረ በአላህ ምንድነው ምን ነበረች ስል ሐፊዝ ነበረች ሱብሃነል መሊክ ሐፊዝ ነበረች በቃ በጣም ያለቀስኩኝ ሱብሃንአላህ ይሄ በቃ ዱንያ ላይ ያስታውቃል ማለት ነው እውነት ማሻአላህ በጣም ደነቀኝ ገረመኝ በጣም ያየኋት እንደዚህ ነው የገጠመኝ እሷ ደግሞ ከቱርክ መጥቶ 3 ቀን ነው ምንም ሳትለወጥ እንዳማረች እንዴት ነው ከዛ እኮ የሚመጣ ጀናዛ እኮ እንደዚህ አይደለም የሷ እንዴት አልደረቀች መልኳም አልተቀጠረ እንደዚህ አበባ ይሄው መልኳ ራሷ ነው ተኝታ ነው ልጄ ተኝታ ነው እስከምትል እናትዬ በቃ ራሷን እህት አክስት ናት ነው ተኝታ ነው ሞት አይደለም ተኝታ ነው እናትማ ራሷን ስታለች እስካሁን አልነቃችም ነው የተባለው በወቅቱ ማለት ነው እና ያ ጀናዛ እንደዚህ ገጥሞኛል አበባ የመሰለች ልጅ ምንድነው ሲባል ሐፊዝ ነበረች ሱብሃንአላህ አንኩ በቃ ይሄ ነው አጂብ ነው የማማሩ ጉዳይ ሲባል እንደዚህ አለ የሚገርም ነው
የተለያዩ ጀናዛዎች ናቸው የሚገጥሙሽ ማለት ነው። በጣም ብዙ አይነት አንዳንዶቹ ተጎሳቅሎ መጡ ከታጠቡ በኋላ ከተከፈኑ በኋላ ደግሞ ሙሽራ ይሆናሉ ያምራሉ ነው አይሽን። ከዛ ውጪ ግን ገጥሞሽ ያቃል ያስደነገጠሽ ነገር አለ? ምናልባት ሰዎች እንዲማሩበት እንድንማርበት በተለይ እቺ ነፍስያ የምትባል ነገር አለች አኺራን የምንዘነጋበት አጋጣሚ አለ። ነገ አንድ ቀን ሄዳለሁ መጨረሻዬ ምን መሆን አለበት እንዴት ሁኚ ነው ወደ አላህ መመለስ ያለብኝ የሚለውን ነገር ለነፍስያችን እኛ ምንድነው ነገር ምናልባት ከዚህ በተቃራኒ እስከጥሞሽ ያቃል? እንጃ ማስታወሰዎች ነው አንዳንድ እንትን ያልኩሽ የተቀየረብሽ ያስደነገጠሽ ማለትም አሁን እንደዚህ ከውጭ የሚመጣ ልጅ ናት ከውጭ የመጣች ነው በቃ ሁሉ ነገሯ ተቀያይሮ ይገጠመኝ ቤተሰብ ራሱ እስኪ ያጧት ድረስ አይ እሱን ሳይሆን ይሄ ሳለህ ስራ የሰሩ ሰዎች ናቸው። ቀደም እየጠቀሽልን አለሽ 3 ቀን ጀናዛ አድሮ በማድረቂያ ከቆየ በኋላ አንቺ ጋር መጣ ስትከፈን ስትታጠበም ደግሞ ሰውነቷ ይታዘዝ ነበር። ሰውነታችን በባህሪው ስንሞት እንትን ይላል ይደርቃል አይደለ? ለዛ ነው እንቅስቃሴ ማድረግ ያለብን። ሰው ሲሞት አካላቶቹን መገጣጠሚያ አካላቶቹን ማንቀሳቀስ ይታዘዛል አይደለ? ምክንያቱም ድርቅ ብሎ እንዳይቀር ማለት ነው። የዚሽ ደግሞ አንቺ እንዳልሽኝ ይታዘዝ ነበር። ከዛ በኋላ ስትጠይቂ ሐፊዝ ነበረሽ ተባልሽ። ማሻአላ። ግን ከዛ ውጪ ከዛ በተቃራኒ ምናልባት ቀብር ላይ ብዙ ታሪኮችን ሰምተናል እንሰማለን አይደለ? አንዳንዴ እየቆፈሩ አዞ የሚወጣበት እንትኖች ምናምን አሉ። እነዛ ከምን የተነሳ ነው ተብሎ ሲጠየቅ በማሲያ ነፍሱን ያበላሽ ያቆሸሸ ሰው በሐያት እያለ ከዛ በኋላ መጨረሻውን በዛው ልክ እንትን ይላል ያስጠላል መጨረሻው። አንዳንዱ ጦቅሮ ከሰል መስሎ ምናን እንትን የሚሄድ ሰው አለ በማሲያ ነፍሱን ያቆሸሸ ሰው በሐያት እያለ። አንዳንዴ እንዴት ነው መሰለሽ ሰዎች ለነገያቸው ራሳቸውን እንዲያዘጋጁ አሁን ምን ነው ሞት አለብን ብለን ሁሉ ጊዜኛ በሳምንት ጁምአ ራሳችንን ማጽዳት አለብን። ይመጡና እናትም እህትም ልጅም እዚህ እንትን ብብት ስር ያሉ ቆሻሻ መጥረግ እንደ ፍረተ ገላጋ ያሉ ማጽዳት፣ ይሄ ጥፍርን መቁረጥ፣ የግርም የእጅን መቁረጥ። ይሄ ከሞትም በኋላ ምንም ነገር መነካት የለበትም፣ አይነካም። ሳንሞትኛ ሞት አለብን ብለን ሁሉ ጊዜም ቢያንስ በሳምንት ጁምአ ጸርተን ያው ታጥበን እንደምንወጣ ያ ነገርም አንድ ላይ መጽዳት አለበት ማለት ነው። ቆሻሻ ነገሮችን ከብብት ስርና እንትኖችን ማጽዳት፣ ጥፍር መቁረጥ ማጽዳት፣ በቃ ጽዱ ሆነን ስታንድ ባይ በቃ አለብን። ሞት ላያችን ላይ ነው ወተን መቅረት አለ። እኛ ከዚህ እዛ ቤት መድረሳችን ምን ዋስትና አለን? ሁሌም ተስተካክለን ነው መጠበቅ ያለብን። ሰው እንዲቆርጥልን ሳይሆን አለዛ ደግሞ ተኝተን ደግሞ እናት ለብዙ ጊዜ ልተኛ ትችላለች፣ ልጅም ሊተኛ ይችላል። ያንን ሰው ማጽዳት አለብን አይደል? ገላቸውን እንደምናጥብ ጸጉራቸውንም አበጠረን ንጹህ መሆን አለበት። ጥፍር መቆረጥ አለበት። ይሄ ቅድሚያ ነው እንጂ ከሞቱ በኋላ ልቁረጥ እንደዚህ ልላጭ የሚሉ አሉ። አይነካም፣ አንነካም። በጥርስ ወርቅ የሚመጡ አሉ። ጥርስ ወርቁ ላውጣ የሚሉ አሉ። አይወጣም። እኔ ባለሙያ ጋር መጀመሪያ ሩሃቸው ሳይወጣ በባለሙያ ነው እንጂ እኔ ይሄንን ማውጣት አልችልም። አስለን ደግሞ አይነካም። ከሞተ በኋላ አይነካም። በቃ ሳይሞቱ ነው መጀመሪያ የጥርስ ወርቅ የሚወልቀው ማውጣት ያለባቸው። ይሄ በሐያት እያሉ ያንን ታማሚ ማሳመን ነው። ይሄ እኮ ቢወጣ ሰደቃ ይሆናል ምናምን ብሎ እዛው መነጋገር። አንዳንዱ ደግሞ ለመነጋገር የሚፈራም አለ። ቅድሚያ ለምን አላወጣችሁም? አይ አትንኩኝ ይዤው ሞታለሁ አለች። ያስ ከተባለ ድረስ ደግሞ መነካት የለበትም ማለት ነው። አንድ እሱ ነው። ከሞተ በኋላ ምንም ነገር መነካካት የለበትም። በቃ ይሄ ሳይሞቱ ነው። ወርቅም ይሁን በሐያት እያሉ ተነጋግሮ ማውጣት ነው። ከዛ ውጪ ንጽህና ጽዳትን ግን
ሳልጋ ላይ ሳናር ሁሌም በሳምንት መለመድ አለበት። ምንም ያለመደም ካለ መለመድ አለበት። ካረፍ በኋላ እኔ አንነካ مرحبا جزاك الله خيرا እጅግ አድርጌ አመሰግናለሁ። እንግዲህ ጠንከር ያለ መልእክት ነው ለሁላችንም ብያምናለሁ። በተለይ በየሳምንቱ ጽዳታችንን መነሳት ያለበትን አንዳንድ አላስፈላጊ የሆኑ ነገራቶችን በማንሳት ጥፍራችንን በመቁረጥ ሁሌም ራሳችንን ለሞት ማዘጋጀት መቻል አለብን። ያ ካልሆነ ይዘን ነው እንጂ ወደ አኺራ ምን ሄደው ምንም አይነካም ማለት ነው። ይሄ በጣም ጥንቃቄ የሚፈልግ ነገር ነው ብያምናለሁ። ምናልባት ወደ ማገባደጃው እየመጣን ነውና ያለነው ግን ስለ ካፉር ስታነሺ ነበር ስድር ስታነሺ ነበርና እስኪ አይላይቱን ጥቀሽልንና እንለፈው። እንዴት ነበር የሚታጠበው? ውሃው ምን ያህል መሆን አለበት? ካፉሩስ ምን ያህል መሆን አለበት? በተለይ የሴት ልጅ ጀናዛ አከፋፈን እንዲሁ በእንትን ደግሞ በቲዮሪ መልኩ የሚገባን ምናልባት የሚገባቸው ሰዎች ይኖራሉና ብትጠቅሽልን በጣም ደስ ይለኛል። እሺ ስድር ማለት የቁርቁራ ቅጠል ተፈጭቶ ነው። ብዙም ጊዜ ደቡብ ላይ ይቅርታ ደቡብ ወደ ሰሜን አካባቢ ወደ በወሎ መስመርም ይኖራል። ከዛ ለኛ ስፖንሰር አለ ከድሬዳዋ ነው የሚመጣው በብዛት ከድሬዳዋ ይመጣል። ካፉር የሚባለው ነገር ግን በጣም ውድ ነው። ከውጭ ነው የሚመጣው። ስድሩ ይመጣል። ሲታጠብ መጀመሪያ በስድር ነው ማለት ነው። ስድር ለብ ባለ ውሃ ልክ ህፃንን ልጅ የምናጥብበት ውሃ ነው ለብ ያለ መሆን ያለበት። ሙቀት ወድም በቀዝቃዛ ነው የሚሉም አሉ። አዎ እነዚህን ደግሞ መጠየቅ አለብን። በሀያት እያሉ በቀዝቃዛ ነው የሚሉም አሉ። አብዛኛውን ጊዜ ግን ሙቅ ነው ለብ ባለ ነው የምናጥበው። እና ስድሩን መለኪያ አለን። በመለኪያ ባልዲ ላይ በጥብጠን እናዘጋጃለን። አረፋ አለው። በአረፋው ከታጠበ በኋላ ያው በሸርጡ ካጠብን በኋላ ካፉሯ ደግሞ 4 ፍሬ ናት። ፓክ አንድ ሽግ እንዳለ እንትኑ 36 ፍሬ የሚይዝ እያንዳንዱ 4 ፍሬ ነው የሚይዘው። ሁለቷ ትበቃናለች። እቺን ሁለቷ ፈጭተን እሱ ማለቅለቂያ ይሆናል ማለት ነው። ይሄ ማለቅለቂያ ካፉር ደም የማድረቅ ባህሪ ያለው ቁስል ካለ ሽታዎችን የማጥፋት ባህሪ ያለው እንደገና ለህድ ውስጥ ብዙ አይነት ነፍሳቶች ሊኖሩ ይችላሉና ቶሎ በሱ አይጠቁም። እሱ ማለቅለቂያ በደንብ አርገን እንደፋለን። ከባድ አክሲደንት እና የተለያየ ፍሳሽ ካለ ካፉሩን ጨምረን በጣም እንትን እንደፋበታለን። በጣም እናለቀልቅበታለን። ጥሩ ሽታና ሽቶ ነው ያለው ሽታ ማለት ነው። ያ ማለቅለቂያ ነው ማለት ነው። ደምንና ፈሳሽን የማቆም ባህሪ ያለው እና ደግሞ ሽታው በጣም ቆንጆ ነው። ማለቅለቂያው ነው እሱ ካፉሩ ማለት። ስድሩ ማጠቢያ ነው። በሙቅ ውሃ ከሆነ ለብ ባለ ውሃ ኦኬ። ቀዝቃዛ የምትወድ ከሆነ ደግሞ በሀያት እያለች በቀዝቃዛ ማጠብ ይቻላል። ሙቅ አትወድም፣ ሙቅ አዘጋጅቼ ሙቅ አትወድም በቀዝቃዛ ነው ተብዬ እንደገና ሁለተኛ እንትን ያዘጋጀበት አጋጣሚ አንድ ነው የገጠመኝ። ስንሞት ምን አይነት ስሜት ይሰማናል? አሁን مثلا እኔ ቀዝቃዛ ውሃ አልወድም። ለምሳሌ በሙቅ ውሃ ካጠብሽኝ እኔ ከሞትኩ በኋላ ምን ችግር አለው ማለት እኔ አይሰማኝም አይደል? ቤተሰብ ነው የሚነግረን እኮ ቤተሰብ ሸራን ችግር አለው። ይሄ በእስልምና የተከለከለ ነገር አለ አላቅም። መርሐባ ምናልባት ሙእሚናት የምትይው ነገር አለ እዚህ ላይ ከእስልምና አንፃር ከዲን አንፃር እንዲህ የሚባል ነገር አለ ወይ? እኔ ስለማላቅ ነው። ይሰማሉ ያማቸዋል የሚባል ነገር አለ? የለም። ያው ሩህ ኦሬዲ ወጣለች አይደለ? ግን ይሄ አሁን ለምሳሌ የተቀመጠ ነገር አለ በእስልምና። ይሄ ጸጉር መንከባከብ 3 ቦታ መሰራት አለበት። ከዛ በኋላ ሲበጠር ራሱ ከተበጠረ በኋላ ያ ጸጉር አይጣልም አይደለ? እዛው ጸጉር ውስጥ ተመልሶ እንትን ተብሎ ተሾግጦ ወደዛ ትሄዳለች። ይሄ ሸራን የተቀመጠ ነገር ነው። ልክ እንደዛው እንደዚህ አይነት ነገር አለ ወይ ለማለት ፈልጌ ነው። والله اعلم ያው ምንድነው
ምናልባት ጀናዛውን ካለማንገላታት አንፃር ላይክ ሴንስ ባያደርጉም ኦልሬዲ እንዳልሽው ሩህ ወደ ጌታዋ ሄዳለች። ሁሉ ነገር ቀዝቅዟል። ዛጋ ግን ምንድነው ይሄ ለጀናዛው ከሚሰጠው ክብር ይመስለኛል። ዛጋ ማለት ያው እነሱ ፊል ባያደርጉም አንቺ ፊል ታደርጊያለሽ። ለምሳሌ አሁን ቅዝቅዝ ያለ ብርድ ያለ ውሃ ላይሽ ላይ ቢጨመርብሽ አንቺ አሁን ማትወጂ ከሆነ የሆነ ፊል ታረጊያለሽ አይደል? ሲመስለኛው ግምቴን ነው። ሸሪዓዊ ሁክሙን አላውቅም። ግን ምናልባት እዛ ጋር የሚያጥቡት ሰዎች ግን ፊልም ያደርጉ ይመስለኛል። የሆነ እዛ ጋር እሱ ሴንስ ባያደርግም አንቺ የሆነ የሚቆረቁርሽ እንደገና ደግሞ ያው ትዕዛዝም መጥቷል። ነብያዊ ሐዲስም አለን ጀናዛን በምን አይነት ክብር ማጠብ እንዳለብን። ኢቭን አሁን እኔ ያው ቋሚ ሰራተኛ ባልሆንም በአጋዥነት ገብቻ አውቃለሁኝና በጣም ጥንቃቄ የተሞላው ነው የሚደረገው የአስተጣጠብ ሂደት ማለት ነው። ኢቭን በቃ ዋና ጣቢ ሆና የምትሰራው እህት እዛ ጋር እጅ ራሱ እንትን ለማንሳት ምናምን ነገር በቃ በጣም እየተጠነቀቀች ይዘሽዋል አልያሽውም ኢቭን ለማዟዟር ወደ ስትሬቸር ለመውሰድ ያለው ጥንቃቄ ማለት ሴንስ አድርጎ አይደለም ጀስት እዛ አንስተሽ ብትወረውሪውም ሴንስ አያደርግም። ነገር ግን ምንድነው አንቺ ሴንስ ታደርጊያለሽ። ከዛ በላይ ደግሞ ምንድነው ነብያዊ አስተምህሮታችን ደግሞ ጀናዛን መንከባከብ በክብር መሸኘት የሚለው ከዛ ጽንሰ ሐሳብ የመጣ ይመስለኛል። ይሄ ጥንቃቄ ማለት ነውና ያ ማለት አሁን የውሃው ሙቀትም ይሄ ሞዴሬት ሆኖ አሁን ሲሆን ጀስት አሁን በሐያት እያለን ደስ የሚለን አይነት ስሜት አለ አይደል? ያንን ነገር ጀናዛው ማግኘት አለበት ከሚል ይመስለኛል ያንን ነገር የሚደረገው። ያው እህቴ ደግሞ እንዳለችው ቤተሰብ ደግሞ ይሄንን ፍላጎት ይከበርልኝ ሲል ያው ብዙ ጊዜ ቤተሰብን ፍላጎት ምናልባት ወሲያም ሊኖር ይችላል እና እዛ ጋር ያው እነዚህ ነገሮች እያስቀደምን አገልግሎቱን እንሰጣለን ማለት ነው። መርሐባ ጀዛኪላሁ ኸይራን። በጣም ሰፋ ያለ ማብራሪያ ነው። ምናልባት ተጨማሪ ማብራሪያ ከተፈለገ ደግሞ ተመልካቾቻችንም የሚያውቁ ሰዎች ኢንሻአላህ ኮሜንት ስር ያስቀምጡልናል። እማናቅ ሰዎች ደግሞ መሻይኾቻችንን ጠይቀን ኢንሻአላህ ይሄንን ጉዳይ ብንረዳ በጣም ደስ ይለኛል። ይሄ የተቀመጠ ነገር ነው ሸራዓን ወይንስ እንዳልሽው ደግሞ ለጀናዛው ከሚሰጠው ክብር የተነሳ ነው የሚለው ነገር ኢንሻአላህ በየግላችን ብንረዳው ብናውቅ በጣም ደስ ይለኛል። እኔም በበኩሌ ኢንሻአላህ ኡስታዞችን ጠይቃለሁ በዚህ ጉዳይ ላይ። መርሐባ ጀዛኪላሁ ኸይራን። ወደ አንቺ ልመለስና ሙእሚናት እንግዲህ በአጋዥነት ገብተሽ አንቺም አንዳንዴ ጀናዛ ታጥቢያለሽና የመጀመሪያ የጀናዛ እጥበት ቀንሽ ምን ይመስል ነበር? ምን አይነት ስሜት ተሰማሽ? ያንን ስሜት ባውቅ በጣም ደስ ይለኛል። ከባድ ነበር በጣም ማለት ለረጅም ሰዓት ለረጅም ቀናት ሰዓት ሳይሆን ቀናት ሺዙዝሚ በቃ ከኔ ጋር ነበረች። በጣም የተቸገርኩት በጣም ማለት ሰው ምናልባት ጀናዛ ሊመጣበት የሚችለው ቆሞ ነው አይደል? ማለት ተኝቶ ነው አይደለ? እኔ ግን ቆሜ ትመጣብኝ ነበረ እና አጋጣሚ መግሪብ አካባቢ ነው ዙም ያልነበረችም እና በአጋጣሚ ለሆነ ሀጃ ወጣ። ያው አጋዦች አሉና እዚህ እኛ ድርጅት ላይ መተው የሚያግዙና አጋጣሚ እነሱ መጡ። ያው በአጋዥነትም ባይባል የዛን ቀን ይሄ ዋናውንም እንትን በመያዝ ሁለት ነን የገባን የነበረው። ሱብሃንአላህ ማለት እኔ አሁን የሚረብሽ ነገር አይደለም የሚመጣብኝ ሀይቃ ማለት በቃ ይሄ ምን አለ እሷን ሆኜ በነበር አንቺ በቃ ማለት ዱንያን ዛሬ ለቅቄ እንደሷ ሆኜ በሄድኩኝ ነበር አይነት ስሜት ነው የሚመጣብኝ። አላህ ይመስክርላት እኔ ዱንያ ላይ እንደመሰከርኩላት እና ምንድነው ማለት መጀመሪያ ስናጥባት ምናምን ኖርማሊ መልኳ ቀይ ነው። ከዛ ወዲህ ሰው ሻይን ሲያረጋ አይተሽ ታውቂያለሽ? ሱብሃንአላህ ማለት የእውነት አሁን ይሄ ተሞሽሮ የሚለው ቃል በደንብ ይገልጸዋል። ማለት አሁን እህቶች ከሰርጋችሁ ቀን የበለጠ የምናምርበት ቀን አለ ብዬ አላስብም። የሰርግ ቀን በጣም ትደምቃለች አይደል ሴት ልጅ
ሀይቃ ማለት ልክ በቃ ኤቭሪቲንግ ጨርሰን ሁለታችን ብቻ ነበርን። አንዲት ቤተሰብ ገብታለች ግን በቃ ምንም ማድረግ አልቻለችም። ማለት ኢቭን ቆማ ማየት ማትችል ነበረች። ለሁለት ነበር ያጠብነውና ላይክ ጨርሰን ኒቃባን መሸፈን ሲቀረን በቃ ኒቃባን ሸፍኝውና ቶሎ እንጨርስ መግሪብም ተሰግዷል ቶሎ ይውጣ ምናምን ስትለኝ አብራኝ የገባችው እህት ወላሂ ሻይንን ያደረገችው በቃ ጎልደን አስጂ እኔ ምልሽ አልኳት ምን ቀብተሻት ነው እዚህ ጋዋን እኔ አልኳት ይሄ ምን ቀባኋት አለች። ወላሂ መላልሽ ስሰማት መላልሽ ሳያት እኔ ማለት ከዛ በፊት ያው እንደዚህ ገብቼ ባቅም እንዲ ዳይሬክት የነካው ሙሉ እንዲ ወደ በስትሬቸር ማድረግ ወደ ከፈንም የመውሰድ የመከፈንም ፕሮባቢሊቲ የገጠመኝ በሷ ነውና እንደመጀመሪያ በቃ ከዛ ወዲህ ሙሉ ነገሯ ማለት የሆነ ሰውነቷ ሁላ ያብረቀረቀ ሱብሃንአላህ ማለት በቃ ይሄ ማቀውን ይሄ በቲዮሪ ሐዲስ ላይ ማቀውን ነገር ቁልጭ ብሎ ሳየው በጣም ነው ማለት እኔ አሁን ምንድን ነበር ስራዋ ምናምን የሚል ጥያቄ ውስጥ አልገባሁኝም። በቃ ግን ምንድነው በቃ ይሄ ዱንያ ላይ ምናልባት ብዙ ስትራግል ያደረገችው ነገር ሊኖር ይችላል በህይወቷ አላህ ዘንድ የሆነ ይሄ ደረጃዋ ከፍ እንዲል ያደረገበት ነገር ከዛ ማለት የሆነ ይሄ በቃ ምን አለ እንደሷ በሆነና ዛሬ በሞት ሞቼ ቢሆን ነው እሷ በሆንኩኝ ከዛ ወላሂ ስሰግድ ልክ ገና ሰሐርም ትመጣብኛለች ወላሂ ነው ምልሽ ሰላት ላይ ማለት ነው። ከዛ በቃ ያላ እንደሷ ሆኜ ቢሆን እንደሷ ሆኜ ዛሬ በሞት በቃ እንደዛ አይነት ፊሊንግስ በጣም ከ15 ቀን በላይ ተቸግሬያለሁ ማለት አሁንም ጀናዛ በመጣ ቁጥር እሱን ታስታውሻለሽ የጀናዛን ቤተሰብ ለማስተናገድ በማደርግበት ጥረት ውስጥ ፊቴ ትመጣለች አላህ ይርሐማት እና ሐቂቃ ይሄ እኔ ያየሁትን ብርሃን ቀብሯንም እንደዛ አላህ ብርሃን ያድርግላት ያን ነው እንትን ያልኩትና ይሄ አብሮነቱ አልተለየኝም ዛሬም ድረስ ማለት ነው። ያው በመልካም ማለት ነው። እንደዚህ አክሲደንትም በአጋጣሚ ሆኖ ገብቻለሁ ሁኝ ግን በቃ ይህቺ ልጅ ግን በጭራሽ ልክስ በላም የሚገርምሽ እስከ 8 ቀን ድረስ ኢቭን ጠረኗ ሁላ እንትን ይለኝ ነበረ ላይክ ማለት የሆነ ተኝቼም ትዝ ትለኝና የሆነ ይሄ በቃ ደስ የሚል ቴስት የምታጣጥሚው ነገር የለም የምትሰቢው እንደዛ ነገር አደርግና ከዛ ደግሞ ይሄ ያው ሰው አይደለሁኝ ይሄ ሰውኛ ስሜቱ ደግሞ ይመጣል ፈራለሁ ጀናዛ ከዛ ደግሞ አይኔን ለመጨፈን ሞክራለሁ ምናምን እስከ 8 ቀን ድረስ በዚህ ስሜት ተቸግሬያለሁ ማታ ላይ ማለት ነው። እንደዚህ ቁጭ ብዬ ከልጆቼ ጋር ስበላ ምናምን ቆይ እኔ ሆኜ ቢሆንስ ማለት ይሄ ሞትን መፍራት ሳይሆን ሀያ የእሷን እንትን ካየሁኝ ወዲህ እንደው ሞትን መመኘት ግን ምን ኖሮኝ ነው ማለት የእውነት እኔ እሷ ማለት እንደሷ አይነት ማንነት አለኝ አላህ ዘንድ የለኝም። በቃ በዛ ልክ በጣም ይሄ በኸይር የምትረብሸኝ እህት እሷ ናት አላህ ይርሐማት ያንን ነው እንትን ያልኩት። ያው መልመድ በጣም ከባድ ነው አላህ ይጠብቀን ከመልመድ እዛ ጋር ማለት ጀስት እንደ ስራ ማየት ይሄ ሲመጣ ምንም ሴንስ አለማድረግ በጣም ከባድ መበደል ነው ሐቂቃ አላህ ይጠብቀን ማለት ምናልባት ይሄ እዚህ ቦታ ላይ አሁን ለምሳሌ አፋቁል ዓለም ኢስላማዊ ድርጅት ላይ የሚሰሩ ሙሉ ስታፍ ከጀናዛው ጋር ብቻ ተያይዞ ሳይሆን ሁሉም እንትን ላይ ማለት ነው ዘርፍ ላይ የተመደብን ስታፎች በጣም ከባድ ጥንቃቄ የሚጠይቅ ኃላፊነት ላይ ነው ያለነው ማለት ያ ነገር ወደ ልምድ መጥቶ ይሄ ምንም አይነት ሴንስ ማታደርጊ ከሆነ ሐቂቃ ወደ ነፍሳችን መመለስ አለብን ብዬ ነው ማስበው። ወደ ነፍሳችን ተመልሰን ማስተንተን መቻል በቃ ማለት አሁን ዙሚ እንዳለችው ሞት መቼ እንደሚመጣ አናውቅም ማለት ኢቭን አሁን እኔ ከዚህ ወንበር ላይ ለመነሳቴ ምንም ዋስትና የለኝም ግን ያ ከመሆኑም ጋር ግን በጣም እኛ መዘናጋት ውስጥ ነው ያለነው ማለት ምን ስራ እየሰራን ነው
ስፔሻሊ እኛ ደግሞ እዚህ ዘርፍ ላይ ያለ ነው የበለጠ ቅርብ ነን ብዬ አስባለሁ ሞትን ለማስተንተን ለሞት ለመዘጋጀት እና እዛ ነገር ላይ ልንዘናጋ አይገባም አደራ ማለት ነው የምፈልገው ለሁሉም ሰው ማለት ነው። ይሄ ሞትን መልመድ አንዳንድ ፋሚሊ ይመጣና በቃ ምንም አይነት ፊልም ማያደርግ ታያለሽ። በተመሳሳይ ደግሞ በጣም ሰብር የሚያጣ በቃ እሷን መልሷት አሁን እኔን ይውሰደኝ አይነት ሴንስ የሚያደርግ ሰብር አድርግ ልትዩ ስትሞክሪ አልደረሰብሽም። ያው ሐዲስም አለ አይደለ ረሱል ሰለላሁ ዐለይሂ ወሰለም ይልካን ያለቻቸው እና ማለት እንደዛ አይነት ሴንስ የሚያደርጉ ቤተሰቦችን እናያለን። ከባድ ነው ሀቂቃ ይሄ ስሜት ሲወድቅብሽ ስፔሻሊ ደግሞ ቤተሰብ ሲሆን ደግሞ በጣም ስሜቱ ከባድ ነው። ወላጅ ሲሆን እህት ሲሆን ወንድም ሲሆን ከባድ ነው በጣም አይደለም በእስላም መንገድ ላይ በላይ ላይ ለላህ ያገኘሽው ወንድም እንኳን ከባድ ነው እህት እንኳን ከባድ ነውና እዛ ነገር ላይ አላህ ይጠብቀን ማለት ነው ምለው ከመልመድ እና ለጊዜ ሞትን ማስተንተን ብንችል የበለጠ እኛ ቅርብ ነን ለዚህ ነገር ማለት ነው። እና ይሄ ማለት ለምደን ከዛ ወዲህ ጀስት በቃ ምን መጣ አይደለ ይሄ ማጠብ መሸኘት አይነት ነገር ሳይሆን በእያንዳንዷ ቅጽበታችን ያን ነገር ለማስተንተን መሞከር በቃ እኔ ምንድነው አሁን ኔክስት ምገባው ታጣቢ እኔ ብሆንስ የሚለው ጥያቄ ሁሉ ጊዜ ዜን እኔ ስሆን ደግሞ እዛ ጋር ቀጣይ ታጣቢ እኔ ስሆን ደግሞ በምን አይነት ሁኔታ ነው ከጌታዬ ጋር የምገናኘው? በቃ ይሄ ማለት ሞት እንዳለ እናምናለን። ሞት ሀቅ ነው። ሂሳብ እንዳለ እናምናለን። እያንዳንዷ ነገር እዛ ጋር ካልኩሌት እንደምንደረግ ካመንን ከዛ ለዛ ነገር ደግሞ ልንዘናጋ አይገባም። በትንሽ ነገር ሊሆን ይችላል እኮ አላህ ዘንድ ደረጃሽ ከፍ የሚለው ማለት ነው። ግን እና መዘናጋት ዋጋ ያስከፍላል ብዬ ነው የማስበው የምመክረውም እና ሁሉም ሙስሊም ነቅቶ ሞትን ሊጠብቅ ይገባል። ሀቂቃ ማለት ይሄ አሁን ለምሳሌ እንደ አፋቅ አይነት ድርጅቶች አልহামዱሊላህ አሁን ሀገራችን ላይ እየበዙ ነው በየአቅጣጫው። ነገር ግን ምንድነው በቃ በየቤቱ ቢያንስ ሁሉም ሰው እውቀቱ ሊኖረው ይገባል። ያው ጀናዛን ማጠብ ፈርደል ኪፋያ ቢሆንም ደግሞ ማንም በሌለበት አይነት አጋጣሚ ደግሞ አንቺ ብቻ ሆነሽ ቢሆን ደግሞ ፈርደል አይን ይሆናል። እና እዛ አጋጣሚ ላይ ደግሞ ምንድነው ለምሳሌ ይሄድሽ ወንዶች ብቻ ያሉበት ቤት ላይ እናታቸው ወይ እህታቸው ሞታ ነይ ግቢ ጠቢልኝ ቢሉሽ ምንድነው የሚሆነው? ላንቺ ዋጅብ ነው የሚሆነው እዛ ጋር። ምክንያቱም የሚችል ሰው እስከሌለ ድረስ አንቺ ላይ ግዴታ ነው የሚሆነውና እንደዚህ አይነት አጋጣሚዎችም ሊያጋጥመን ይችላል። እና እንደዛ አይነት ነገሮች ላይ ጥንቃቄ ልናደርግ ይገባል። አሁን ላይ አልহামዱሊላህ ብዙ ተቋማት እየበዙ ነው። ቅድም እንዳለችው ምንድነው የሚጠበቅባቸው ሰዎች ለምሳሌ በማንኛውም እኛ በጀናዛው ርቀት ልክ ነው ትራንስፖርታችንም በማንኛውም አይነት ሰዓት በተለይ ከጀናዛ እጥበት ጋር እና ትራንስፖርት ጋር ተያይዞ የ24 ሰዓት አገልግሎት ነው የምንሰጠው። ሰዎች እንደዚህ አይነት ሁኔታ በሚገጥማቸው ጊዜ ማለት ነው 0904 47 47 47 ላይ ቢደውሉ የ24 ሰዓት ሰርቪስ ያገኛሉ። አሁን አፋቅ ላይ ገብቼ ከመስራቴ በፊት ሞትን በሆነ አጋጣሚ ነው ማለት እንዲህ ሰው ሲሞት ስሰማ ምናምን ነው። የዛኔም ብዙ ሴንስ አላደርግም ነበረ። የእውነት አላህ ይርሐመው አባቴ 2016 ሸዋል 22 ነው ወደ አኸራ ሄደውና ከዛ በኋላ ነው ሀቂቃ ሞትን ሴንስ ማድረግ የጀመርኩት። በቃ ማለት አሁን ከዛ ጊዜ ጀምሮ ጀስት እሱን በማሰብ በጣም ረጅም ሰዓት ዱዓ ማድረግ ብቻ ዴይ ቱ ዴይ በሚባል ሁኔታ አስታውሰዋለሁ ረህመቱላህ አለይህ። ከዛ ግን የበለጠ ደግሞ አሁን አፋቅ ላይ ስገባ የበለጠ ራሴን ይሄ ማለት አሁን የእውነት ይሄ የሞትን ስሜት ያወቅኩት በአባቴ ሞት ነው። እኛ ከዛ በፊት የሩቅ ቤተሰብ ሲሞት እንጂ አናቅም
ግን ምንድነው አፋቅ ላይ ከገባሁኝ በኋላ ይሄ ቀን በቀን የሚሞቱ ሰዎችን በማሰብ ዱዓ ማድረግ እንደገና ደግሞ ሁሌ ለራሴ በቃ መዘጋጀት ስፔሻሊ ይሄ ህይወቴ ላይ አድ ያደረኩት ነገር ምንድነው ሱረቱል ሙልክን መቅራት ሐቂቃ ማለት ይሄ ኸይርሽን ይሄ እንዲህ ኸይር አለኝ ለሽባቲም ግን በቃ ይሄ የዛን አሁን ሱረቱል ሙልክን ስትቀሪ ያለው ፈዳኢል አለ አይደለ ያን ከማስተንተን ጋር በየቀኑ ይሄ በቃ ዛሬ ቢሆንስ ማለት ይሄ አሁን ለነገ ምናምን ብለሽ እንደ ሰውኛ ፕሮግራም የምታደርጊው ነገር አለ ያ ፕሮግራም እንዳለ ሆኖ ግን ቀን በቀን ራሴን በቃ ኢህቲሳብ እንዳደርግ የሰው ሀቅ ላይ በጣም እንድጠነቀቅ ከሰዎች ጋር ባለኝ ሙዓመላ በተቻለኝ መጠን ይሄ የሰዎች የሆነ ነገር ወደ እኔ እንዳይመጣ የእውነት በጣም ትልቅ አስተዋጽኦ አድርጎልኛል አፋቁል ዓለም ኢስላማዊ ድርጅት ላይ ስታፍ ሆኜ መስራቴ ማለት ነው። በቃ ይሄ ማለት ከሆነ ደቂቃ በኋላ ልሞት እችላለሁ እንዳልኩሽ መጀመሪያ አላስበውም ነበር። ይሄ ማለት ሰው ሞቶ እያየው ኢቭን ለቅሶ ቤት ሄጄ እየመጣሁኝ እንኳን ይሄ ዛሬ ሞታለሁ ነገ ሞታለሁ የሚለውን ነገር አላስብም ነበር። ከዛ እዚህ ድርጅት ላይ መስራት ከጀመርኩኝ ጀምሮ ግን በቃ ኢቭን የሆነ ይሄ ከሆነ ሰዓት በኋላ ይሄ ነገር ሀፐን ቢያደርግ በእኔ ምን የሰው የሆነ ነገር እኔ ካለ በጣም ራሴን ካልኩሌሽን የማድረግ እንትን ውስጥ ገብቻለሁ። አልሐምዱሊላህ ማለት ለእኔ ኒዕማ ነው። ማለት ምናልባት ይሄ በምንም በገንዘብም በምንም ማላገኘው አይነት ሲቹዌሽን ውስጥ ነው የገባሁት። እዚህ ቦታ ላይ መስራቴ ለእኔ ኒዕማ ነው። ከገንዘብ ጋር በተያያዘ አሁን ላይ ከዚህ በፊት አፋቅ ኢስላማዊ ድርጅት ምን ነበር የሚያደርገው ያው የተለያዩ ከ2500 በላይ ሜምበሮች አሉን። እነዛ ሜምበሮች ያው በተቋሙ የተለያዩ አካውንቶች አሉት በድርጅቱ የተከፈቱ ማለት ነው። ንግድ ባንክ፣ ዘምዘም፣ ሂጅራ፣ ቡና፣ ዳሽን፣ ህብረት፣ አዋሽ፣ አቢሲኒያ በነዛ አካውንቶች ዶን ማለት መለገስ ይችላሉ። እንደገና ደግሞ የመስክ ሰራተኞች አሉን፣ መስክ ላይ ወጥተው የሚሰበስቡ ሰራተኞች አሉን፣ ኦፕሬተሮች አሉን እና እነዛ ኦፕሬተሮች እየደወሉ የማስታወስ ነገር ግን ምንድነው አሁን ላይ አፋቁል ዓለም ኢስላማዊ ድርጅት በተቻለ መጠን ዲጂታል ሜምበሮችን ማፍራት ይፈልጋል። እነዛን ዲጂታል ሜምበሮች ማፍራት የሚፈልግበት ምንድነው አንደኛ ይሄ ሰዎች ዘንድ ያው ይሄ ሰውኛ ስሜታችን ይመጣል ማለት የዛሬ ወር ደውዬ ወርሃዊ መዋጮ ለማስታወስ ነው ይላሉ ሰራተኞቻችን። ዜን ኔክስት መንዝም ደውልና ሰላም አለይኩም ወራዊ መዋጮ ለማስታወስ ነው ስል ያው ነፍስያ ትመጣለች የሆነ ሰዓት ላይ በተለይ አላህ ይጠብቀን የሆነ እንትን ካለ እንዴ ዛሬም ሰጣለሁ ነገም ሰጣለሁ አይነት ስሜት ውስጥ እንዳይገቡ ሰዎች ይሄ ሰደቃቸው ድብቅ እንዲሆንና ነገ አላህ ዘንድ የሚተሳሰቡበት አይነት ይሆንላቸው ዘንድ አፋቅ የዘረጋው በጣም ቆንጆ የሆነ ማለት ሰዎች ሰደቃቸውን ድብቅ በሆነ መንገድ የሚለግሱበትን ድልድይ ዘርግቶላቸዋል እና ያ ምንድነው በቴሌ ብር ሳብስክራይብ ማድረግ ማለት ነው። ምናልባት እድሉ ከተሰጠኝ ያንን ብሪፍ ባደርግና አሁን ለምሳሌ አብዛኛዎቻችን በአሁኑ ሰዓት የቴሌብር ተጠቃሚዎችንን ቴሌብር ላይ ማለት ነው ሞር የሚለው ላይ ወይም ደግሞ ተጨማሪ የሚለው ላይ ሲገቡ ፈንድራይዚንግ የሚል ያገኛሉ። ዜን ያን ፈንድራይዚንግን ሲጫኑ ከዛ ይመጣላቸዋል የተለያዩ ቻሪቲ ኦርጋናይዜሽኖች ይመጣሉ። ከዛ ውስጥ አፋቁል ዓለም ኢስላሚክ ኦርጋናይዜሽን የሚለውን መርጠው በሚፈልጉት መጠን ማለት ነው መንዝል ያለ ማለት ይሄ በየወሩ በየሳምንት በየቀን አለና የሚፈልጉትን አማውንት እዛጋኛ ሰደቃ የሚሰጠው ሰው ላይ ይሄን ያህል መስጠት አለብህ አንልም። ከ10 ብር ጀምሮ አፋቅን ማገዝ ይችላሉ ሰዎችና አሁን ደግሞ የቴሌብር የተዘጋጀው አፕ ደግሞ ምንድነው በጣም ከ3 ብር ጀምሮ ማለት ነው እንግዲህ
ማለት እያንዳንዳችን በቀን 3 ብር እናጣለን ብዬ አላስብም። እና ይሄቺ 3 ብር ደግሞ ምንድነው የምትደረግባት? በጣም ከባድ የሆኑ ስራዎች ነው የሚሰሩባትና እያንዳንዱ ነገር በደረሰኝ ነው። ኦዲት ይደረጋል። ኢቨን አንቺ መተሽ ለምሳሌ 5 ብር መለገስ ብትፈልጊ ደረሰኝ ቆርጥልሻለሁ። አረ ምንድነው ይሄ 5 ብር ምን ችግር አለው ልትይኝ ትችያለሽ። ሆቴቨር እኛ ጋር ግን ምንድነው ይመዘገባል። ነገ ኦዲት እንደረጋለን ማለት ያው ይሄ ከዱንያው ኦዲት በላይ ነገ አላህ ፊት በዚህ ስም ለየቲሞች አግዛለሁ፣ አቅመ ደካሞችን አግዛለሁ፣ ጀናዛ ነው መካድምበት በሚል ሰበብ ወስደሽ ለግል ጥቅም ማዋል ደግሞ ከባድ የሆነ ኦዲት የሚጠብቀን ነገር ነውና ነገኛ አላህ ፊት ከመመርመራችን በፊት እዚህ ዱንያ ላይ መርምረን እያንዳንዱን ነገር በደረሰኝ አወራርደን ነው እንትን የምንለውና ምንም ሐቂቃ ሰዎች የሚለግሱት ነገር ለትክክለኛው ዓላማ የሚውልበት ተቋም ነው። ስለዚህ በቴሌብር አፋቅን ሳብስክራይብ አድርጉ ነው የምለው። ሲገቡ ያገኙታል። ወይም ደግሞ አፋቁል ዓለም ኢስላማዊ ድርጅት ብለው በተለያዩ በዩቲዩብም በቲክቶክም በተለያዩ ድህረ ገጾች ቢገቡ ያገኙታልና እዛ ላይ ሳብስክራይብ ቢያደርጉ ለበለጠ መረጃ ደግሞ በ0904 47 47 47 ላይ ደውለው መረጃ ቢጠይቁን እና እነዚህን እንግዲህ አጋዥ የሌላቸውን ሰዎች ተባብረን ወደ አንድ ምዕራፍ እናሻግራቸው የመጨረሻ መልእክቴ ነው። እጅግ በጣም አድርጌ አመሰግናለሁ። ጀዛኩሙላሁ ኸይረን። እንግዲህ በጣም ብዙ መልእክቶች ተላልፈዋል። በተለይ አፋቅ ብዙ ስራዎችን እየሰራ ነው የሚለውንም ነገር አንስተናል። በተጨማሪም ደግሞ ኮርሶችን ለመስጠትም እየተዘጋጃችሁ እንደሆነ ሰምቻለሁኝ። እሱም ደግሞ ተሳክቶ ሰፊው ሙስሊም ማህበረሰብ እየመጣ እናንተ ጋር ኮርሶችን እየወሰደ ይጠቀምበታል ብዬም ተስፋ አደርጋለሁኝ። ሹክራን ጀዛኩሙላሁ ኸይረን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን በመከታተል ላይ የቆያችሁት ሱመያዎችን ፖድካስት ነው። ሱመያዎች ፖድካስት ለዛሬ ያዘጋጀላችሁ ፕሮግራም ይህንን የተከታተላችሁትን ይመስል ነበር። ቀጣይ በሌላ እንግዳ እስከምንገናኝ ድረስ በያላችሁበት የአላህ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።